አሕዛብ ማድቤት በር ላይ ከነቃርሚያው አዳም ረታ ከይወስዳል መንገድ ያመጣል መንገድ መጽሐፍ ላይ የተወሰደ። ድሮ የማውቀው ሙሳ የተባለ አንድ ጓደኛዬ ቤት ጠዋት ምናልባት 2 ሰዓት ተኩል ላይ ሄድኩና ወደ 7 ሰዓት አካባቢ ወደ ሰፈሬ ተመለስኩ። በአውቶቡስና በእግር ደባልቄ ስለምጓዝ መንገዱ ብቻ ከ2 ሰዓት በላይ ይወስዳል። በዶጮ ብርጭቆ 2 ቡና በወተት ጠጥቼና 1 ሃምበርገር በልቼ ሙሳ ስደትን አምቶልኝ ያሰደደውን ነገር አምቶልኝ ተሰልሎ የትም የማይደርስ ያበቃ የየውን ዘርግፎልኝ ቤቴ ለምሳ ለመድረስ ብዬ 1 ሰዓት ሙሉ እየራበኝ ተጉዤ ሰፈሬ ደረስኩ። ቤቴ ከአውቶቡስ መቆሚያው በታች የሚገኝ ባለ 5 ፎቅ አፓርትመንት ውስጥ ነው። ፊት ለፊቱ ሂጎ ስትሪትና ከዚያ ወዲያ ትናንሽ ቢጫ ጸጉሮች ያላቸው ሕፃናት የሚማሩበት፣ ቡናማ ሕፃናት አዲስ ባህል የሚቆረጥሙበት 1ኛ ደረጃ ትምህርት ቤት መሸበት የጀመሩ ሸክላዎቹን እያሳየ ቆሟል። ከሱ በስተግራ አንድ መንገድ ዘሎ አሞርሌን ነው። እዚህ መንገድ ዳር ከተማ የሚባል አበሻ ልጅ ተቀጥሮ የሚሰራበት የሊባኖሶች ሱቅ አለ። ወደ ቤቴ ለመግባት ሁል ጊዜም እዚህ ሱቅ ፊት ለፊት ከአውቶቡስ ወርዳለሁ እና ብዙ ጊዜ ወደ ሱቁ ጎራ ብዬ የሚጠጣ ነገርና ሲጋራ መግዛት አይቀርም። ካልተደበርኩም ከተማን ሰላም ልለው ጎራ ላለው። አንዳንድ ቀን ገበያ ሲበርድ ሱቅ ውስጥ ወዲያ ወዲህ እያልኩ እሱም እጁን ኪሱ ከቶ ባንኮኒ ኋላ ቆሞ ወይም ዕቃ እየደረደረና ክርታስ እየፈታ የትብብር ወሬ እናቀልጣለን። ዛሬ ሙሳ ቤት ሲጋራዬን ጨርሼ ስለመጣው ከአውቶቡስ እንደወረድኩ ከተማ ሱቅ ገባው። ገና ሲያይኝ ግንባሬ ላይ ሲጋራ መፈለጌ እንደተጻፈ ሁሉ እየሳቀ በስተጀርባው ወደ ቆመው መደርደሪያ እጁን ሰደደና አንድ የማልቦሮ ፓኬት ስቦ ካውንተር ላይ አስቀመጠ። ከተማ የዚች አይነት አነቃቅን እንዳራዳነት ወይም የአእምሮ ብሩህነት አድርጎ ይወስዳታል። ሲጋራዬን ተቀበልኩና ገንዘብ ልከፍለው ስል ይሄ ሂሳብ በኔ ነው አለኝ። ቸር ስለመሆኑ መጠርጠሬን አይኖቼ ውስጥ አነበበ መሰለኝ። አዚዚ ከፍሏል አለኝ እጁን እያራገበ ገና ከኪሴ ያልወጣውን ገንዘብ ከእጄ ለመቀበል እንደጠላ ሁሉ። ትላልቅ ቀለስላሳ አንዳንዴ ደግሞ ጨካኝ የሚያስመስሉት አይኖች አሉት። አቋሜንም የለወጥኩት በዚህ ነው። አንዳንድ ጊዜ ሲደክመው ነው መሰለኝ አይኖቹ በከፊል ቆፍጠን ማለታቸውን አቁመው ሽፋሽፍቶቹ ላያቸው ላይ ይወድቁና ሐሩር ያበሰለው የደከመ እንሽላሊት ይመስላል። ማለት ወፍራምና በኋላ እግሮቹ የቆመ እንሽላሊት። አይኖች ስለተለቁ ብቻ እንደማያምሩ የምንረዳው ይህን ጊዜ ነው። ረጅም ሰውዬ ነው። ትንሽ ደረቱ ለኩራት ይሁን ወይ ቦዲ ስለሆነ አብጦ ወጣ ያለ ነው። አንዳንድ ጊዜ ትንፋሹን ሳያቋርጥ ወደ ውስጥ የሚስብ ይመስለኛል። ከተማ የሆነ ዩኒቨርሲቲ ወይም ኮሌጅ ውስጥ የጋዜጠኝነት ሙያ ይማራል። የተዋወቅነው ይህን አይነት ትምህርት መማሩ ወይም ሰፈሬ አጠገብ አዚዝ ሱቅ መስራቱ ሳይሆን በመጀመሪያ የሚስቴ የቅርብ ጓደኛ ባለቤት መሆኑ ነው። ቀጥሎ የሲጋራ ነጋዴ መሆኑ ነው። ከዚያ ደግሞ ግድ ባይሰጠኝም የጋዜጠኝነት ተማሪ ስለሆነ ነው። ብዙ ጊዜ የሚገርመኝ ይህን አይነት ትምህርት ለመማር ትልቅ የቋንቋ ችሎታ የሚጠይቅ ይመስለኛል። የከተማ እንግሊዘኛ ግን ምስኪን ነው። ከተማ ፊት ለፊት ከደረቱ እስከ ግንባሩ አዝሎት የሚሄደው የማያሰልስ ሳቅ ቢኖርም ትላልቅ አይኖቹ ጀርባ አሟልቼ እንዳልጠጋው የሚያርቀኝ ትርጉሙ የማይገባኝ ጥላ አለ። አንዳንዴ ቆሞ ወይም ተቀምጦ የነበረበት ቦታ ነጭ ጨርቅ ዘርግቼ ባነሳ ፈዛዛ ጥላሸት ተላኮበት የማገኝ ይመስለኛል። ታዲያ አሁን አድርጎት የማያውቀውን 1 ፓኬት ሲጋራ ቀድሞ ሲሰጠኝ ደግነቱን ባመሰግንም ለምን እያለች የምትጠይቅ የራበው ሆዴ ውስጥ ተቀምጣ የሰልፍ ራይዚንግ እንጀራ የምትጠብቅ የነፍሴ ቁራጭ ነበረች። ሲጋራዬን ተቀብዬ ወጣውና አንዷን ለኩሼ ያጤስኩ የምኖርበት ህንጻ ደረስኩ።
ገና እጄን ኪሴ ስከት የአፓርትመንቴን ቁልፍ ጠዋት ሱሪ ስለውጥ ሳልይዘው ረስቼ እንደወጣው ትዝ አለኝ። አንጀቴ በንዴት ሲቃጠል ይሰማኛል። ከ5 ዓመታት በፊት ቁልፎች ለእኔ ትልቅ ትርጉም አልነበራቸውም። በቀጥታ ትርጉሙ ቁልፍ ጥርስ ያለው የሆነ ቀዳዳ ውስጥ የሚገባ የብረት ምላስ ብቻ ነበር። በቁልፍ አለማመን ሳይሆን ቁልፍን ከሚገባት በላይ አክብጃ ይቻት ስለማላውቅ ነው። ቁልፍ ተጠቃሚ ስለሆንኩ 2 ነገሮች እንደሚከሰቱ ይገባኛል። ይጠፋል ወይም አይጠፋም። ከጠፋ ቁልፍ ተጠቃሚ ስለሆንኩ በመጠኑም ቢሆን ላለመበሳጨት ቀድሜ ነፍሴን አዘጋጃታለሁ። ማለቴ ቁልፌ ቢጠፋ አልበሳጭም። ለብዙ ነገሮችም እንደዚያ ነበርኩ። ልማትንና ጥፋትን እኩልነት ሰጣቸዋለሁ። የሚሄድበት ባቡር ቢገለበጥ አልበሳጭም። ባቡሩ ተገልብጦ ግራግሬ ቢቆረጥ የተለየ ነገር ሆኖብኝ የምበሳጭ አይመስለኝም። ቦርሳዬ ከነሙሉ ደሞዜ ከኪሴ ቢጠፋ አይገርመኝም። እንደውም የጠፋበትን ምክንያት አጥንቼ ሁለተኛ እንዳይደገም ማድረግ የምችለውን አውጠነጥናለሁ እንጂ በመጥፋቱ እንቅልፍ አላጣም። ከ4 ዓመታት ወዲህ ደግሞ ይሄ ፍልስፍናዬ የሚስቴን ምላስ በለበሰ ተቃራኒ ትችት ውስጥ እየተበራየ፣ እየተገፋ፣ እየተናቀና እየተወረፈ ነው። የቤት ቁልፍም ትልቅ ቦታ ያገኘችው ከዚች ሴት ጋር መኖር ከጀመርኩ በኋላ ነው። ሚስቴ ሁሉን ነገር ፍጹም እንዳደርገው ትፈልጋለች። ብዙ ጊዜ ይህን ፍጹምነት የምትመኘው እኔ የተሳተፍኩበት የእኔ አሻራ ያለበት ጉዳይ ከሆነ ነው። እሷን አይመለከትም። ለምንድን ነው? የመኖሪያ ቤቴን ደወል ከታች ከአንደኛ ፎቅ በብስጭት ገፋው። ሚስቴ ከላይ አነሳች። ማን ነው? እኔ ነኝ። ምን ነው? ቁልፍ ረስቼ ሂጄ። በቃ አንተ ሁልጊዜ አይሆንልህም? ከፈተችው። አፏን ሳይሆን በሩን ስትከፍትልኝ የሰማሁት በማሽን የተላከ በማላውቀው ቋንቋ ተቀናብሮ ላይ የተደፋ የእርግማን ድምፅ መሰለኝ። ምጌ ያልጨረስኩትን ሲጋራ ወደ መሬት ጣልኩ። የኔ ተራ ስህተቶች በእሷ አንደበት የአይነ ምድራዊ ቅርኔ አይነት ባህሪ ይይዛሉ። የአፓርትመንታችን በር ጋር ስደርስ ተከፍቶ ተገርብቧል። ገና አንድ እግሬን እንዳስገባው እንዴት ቁልፍ ረስተህ ትሄዳለህ? ሱሪ ስለውጥ። ሁሌ ነው የምትረሳው እንጂ ሱሪ ስትለውጥ ብቻ ነው እንዴ? ልጄ ተኝቷል? ምን አሁን የበር ደወል ስትደውል ባነነ? በሩን ቆለፍኩት። ልጁ ብዙ ጊዜ ወደሚተኛበት ስመለከት ፊቱን እኔ ወደ ቆምኩበት አቅጣጫ ዙሮ ታላቅ እንቅልፍ ተኝቷል። ተኝቶ የለም እንዴ? እንዴት ቁልፍ ትረሳለህ? ተረሳ በቃ አልኩ ጫማዬን እያወለኩ። ጫማህን ደግሞ ምንጣፍ ላይ እንዳታደርግ፣ ቫኪዩም ማድረግ ገድሎኛል። እንዴ የታለ ያደረግኩት? ታቆሽሻለህ፣ እኔ ጠርጋለሁ። ታቆሽሻለህ፣ እኔ ጠርጋለሁ። እኔ ጠርጌ አላውቅም። ምን ትጠርጋለህ? አትጩሂ፣ ልጁን እንዳትቀሰቅሹ። እውነቱን ሲነግሩህ። ጫማዬን አውልቄ ምንጣፍ ላይ አፍንጫው በተቀደደ ካልሲ ስቆም ልጁ በጩኸቷ ተቀስቅሶ የመንቃት ድምፅ ማሰማት ጀመረ። አስቀሰቀስከኝ። ጮሽ። ይሄ ኑሮ አይደለም። ልጁን ከባነነበት ለማንሳት ወይም ጡጦ ለማጥባት በሰማያዊ ፎጣ ዙሪያውን ተከቦ ወደ ተቀመጠበት ሶፋ ሄደች። ተኝተው ሲነሱ የሚከሰት ይሆን እንደሆነ አላውቅም እንጂ ሰርክ የማያምረው መልከ ጥፉ ልጃችን ተኝቶ ሲነሳ የበለጠ መልከ ጥፉ ይሆናል። ከኋላ ዘመን የሰው ልጅ በዝግመት ለውጡ ትቶት የመጣው ትንሽ ዝንጀሮነት ያለ ክርክር በገጹ ላይ በተለይ በአፍንጫውና በአይኖቹ ላይ ይታያል። አታቪስቲክ የሚሉት ፈረንጆቹ። ሲያድግ ካልተሻለው። በጣም ስለራበኝ እጆቼን ታጥቤ ለመብላት መጸዳጃ ቤት ገባው። ውሃውን ስከፍት ሚስቴ ስትጠራኝ ሰማው። ሳልመልስ በጸጥታ ታጥቤ እጄን አደራርቄ ስወጣ ስጠራ አሰማም አለችኝ እንዳየችኝ። ውሃ እየፈሰሰ ነው፣ እንዴት ሰማለሁ? የልጁ ጡጦ ፍሪጅ ውስጥ አለልህ፣ አቀብለኝ። ምንም ሳልናገር ፍሪጁን ከፍቼ ስንዝር ርዝመት ያለው በግማሽ ወተት የተሞላ የፕላስቲክ ጡጦ አወጣውና ፍሪጁን በቀስታ ዘግቼ ወስጄ ሰጠዋት። ምሳ ምን አለ አልኩ። የትላንትና ወጥ አለልህ፣ ለእኔም የምጠጣው ወተት ስጠኝ።
ጠበቅኩ ምሳ እንድንበላ። አንተ ከወጣ አትመለስም። ዳቦ ማምጣልኝ። እንዲህ ስትል አታየኝም። የደከመች ወይም የማላውቀው ጉዳይ ያማረራት ትመስላለች። ነግሬሽ የለም ሚዳይ እንደምመጣ? በልተውኝና ወተቱን ስጠኝ። ተቀመጠችበት ሂጄ መጀመሪያ ወተቱን፣ ቀጥሎ ደግሞ ጥሩ ሆነው በቢላ የተሸነሸኑ የአበሻ ዳቦ ቁርስራሾች ሰጠዋት። የእንጀራ ምሳዬን አዘገጃጅቼ ተቀመጥኩ። ትንሽ እንደበላው እስኪ ላጉርስሽ እንኳን አትልም አለችኝ። ወተትና ዳቦ ይበቃኛል አላልሽም? አልወጣኝም። ወንድ እኮ ሆዱ ከሞላ ጉዳይ የለውም። መጀመሪያ ሳውቃት የዚህ አይነት የአሮጊት ቋንቋ የምትናገር በአፏ የምትጠነቁል አይመስለኝም ነበር። በመብላት ላይ ያለውትን ምሳዬን ይዤ አጠገቧ ተቀመጥኩ። ልጁን እያጠባች ጉርሻ በአፏ አስገባውላት። እንዴ አለች ለማላመጥ እየሞከረች። ምን ነው አልኳት። ምን ነው እባክህ፣ በደረቅ እንጀራ ልታንቀኝ ነው? እኔ እንደምጎርሰው አይነት ነው። እጄ የሰራውን ነው የሰጠውሽ። አውቀህ ነው እኔን ለማናደድ። ገና ለገና ለምን ቶሎ አልመጣህም አለችኝ ብለህ ነው? ምን ሆነሻል? እንዲህ ስትናገረኝ ዛሬ ብቻ እንዲህ እንዳልተናገረችኝ ገባኝ። አተኩሬ እሷንም ምን ሆነሻል እያልኩ ወደ ኋላ ሳስብ አፏ ሁሌ እንዲህ አይነት ነገር ይወጣው እንደነበረ ትዝ አለኝ። እወዳታለሁ። ለዚህ ይሆናል ስተቷና ንዝንዟ ስተትና ንዝንዝ አይመስለኝም ነበር። ምን ሆናለሁ? ለምን 15 ደቂቃ ዘገየ ያናድዳል? ዛሬ የመጀመሪያ ነው እንዴ? ሁለተኛስ ቢሆን? እንዳታማረኝ ሌላ በወጥ የበሰበሰ ጉርሻ ሰጠዋት። ማላመጥ ስትጀምር በጥርሶቿ የተረገጠው ጉርሻ ያፈሰሰው ወጥ በገጠመቻቸው ከንፈሮቿ መሃል ፍጭጭ እያለ ወጣ። ጡጦ የያዘችበት እጇን ለቃ በአመልካች ጣቷ ወጡን ጠረገች። ከአፏ ላይ የጠረገችውን ጣቷ ላይ የተለጠፈውን ወጥ የት አድርገው? የጠረገችበት አመልካች ጣቷን እያየች ተበሰጫጨችና እኔም በቃላት ሳታማርር ወጡን ሳህኑ ጠርዝ ላይ ጠረገችው። ከዚያ የቀረውን ደግሞ ልበላው የሚጠብቀኝ እንጀራ ላይ ጠረገችው። በቃኝ አለች። የምበላው እንጀራ ላይ ትጠርጊያለሽ አልኩ። ልጇን ለማጥባት እንደቸኮለች ሁሉ ትንሽ ፈገግ ብላ ጡጦውን ያዘች። ያላመጠች ታስባለች። የሆነ ነገር ለመናገር የፈለገች ትመስላለች። ወጡን አበዛሁ ልትል ነው? አልዘገየሁም ይላል እንዴ ልትል ነው? ደግማ ቁልፍህን ለምን ትረሳለህ ልትል ነው? ምን ልትል ነው? በተራበ ሰው ፍጥነት ሳህኑ ላይ ያለውን ጠራርጌ በላውና ቡና ለማፍላት ስዘጋጅ ጣቷን የጠረገችበትን እንጀራ እንደጎረስኩት ትዝ አለኝ። ቡና ትፈልጊያለሽ? አልፈልግም። ቡናዬ እስኪፈላ ድረስ የቤት ልብስ ለበስኩ። በአእምሮዬ በኋላ ምን መጽሐፍ ማንበብ እንዳለብኝ ሳወጣ ሳወርድ ቆየውና የፕሌቶን ሪፐብሊክ ለማንበብ ወስኜ ወደ መጽሐፍ መደርደሪያው ሄድኩ። ላገኘው አልቻልኩም። ይህን የመጽሐፍ መደርደሪያ ስገዛ ከሷ ጋር በሰፊው ተነጫንጨን ነበር። ገንዘብ ታጠፋለህ እንዴ ብላ እንዳትጨቀጭቀኝ ውድ መጽሐፍ ላለመግዛት የዞርኩበት እግሬ ለአንድ ወር አብጦ ነበር። ምናልባት ያለፈው ሳምንት አልጋ ላይ ተጋድሜ ሳነብ በዚያው እንቅልፍ ሲወስደኝ ተንሸራቶ ከጀርባ ወድቆ ይሆናል ብዬ ጠረጠርኩ። ወደ መኝታ ቤት ሄጄ እሱን ፍለጋ ከመዳከር አንድ የጆን ባርዝን ሌተርስ የተሰኘ መጽሐፍ ስቤ ያወጣውና ጠረጴዛ ላይ አስቀመጥኩ። ከዚያ ቡናው ሲደርስ ሲኒ አውጥቼ ስቀዳ ትንሽ ስጠኝ እስኪ አለችኝ። ለሷ ባበሻ ስኒ ለኔ በጥቁር ፊደላት ኮፊ የሚል በተጻፈበት ነጭ ኩባያ ቀድቼ ወደ ጠረጴዛው መታ እንድጠጣ ጠየቅኳት። እያጠባው ያየኝ እንዴት እዛ ጋር መጥቼ እጠጣለሁ? ምን አይነት ችሎታ ነው አረፍተ ነገሮቿ ሁሉ እንቅፋት የሚሆኑላት? እንዴት ተጫለሽ? ፊት ለፊቴ ወለል ላይ አድርገዋ። ቢደፋስ? እንዳንተ መሰልኩህ? እየሳቀች ምንም ሳልመልስላት ቡናውን ፊት ለፊቷ ወለል ላይ አስቀመጥኩ። በተቻለኝ አቅም ድንገት እግሮቿን ስትዘረጋ እንዳደፋው ግን በእጇ እንድትደርስበት አድርጌ አዘገጃጀውላት። ቡናዬን ግማሽ ድረስ ጠጣውና መጽሐፌን ለማንበብ ስገላልጥ በግራ በኩል በ3 ማዕዘን ያጠፍኳትን ሚጢጢ ልባት
ሳልቸገር አገኘኋት። 48 ማንበብ ስጀምር ቀድሞ ምን እንዳነበብኩት ትዝ አላለኝም። እንደ ሙሳ አባባል አእምሮ ስደተኛ ስለሆነ ነው። ከአገሬ የለቀክ ይመስላል፣ ዩኬ ያለ ይመስላል፣ ግን ሁለቱም ጋር አይደለም። የሚዋልል አእምሮ የማስታወስ መሳሪያ መሆን አይችልም። ትራውማታይዝድ ሆኗል። እዚህ ገጽ ላይ ካቆንኩ 1 ሳምንት ያልፋል። ከመሃል ሲጋራ አሰኘኝ። በተለይ አዲስ ፓኮ ከፍቼ የልባሱን ለስላሳ ላስቲክ ገፍፌ በመዳፌ ጨብጬ ስጥለው የሚሰማኝ መረጋጋት። መጽሐፉን ካውች ላይ ጥዬ ሲጋራዬን ለማጤስ ተነሳው። ሁለመናዬን አልተመቸኝም። ልክ ከቆዳዬ ስር ንዝንዝ እንዳለ ለኔ ብቻ የሚሰማኝ ድምጽ የለሽ ፎከት። ወደ ባንኮኒው ለመውጣት ስሄድ የት ልትሄድ ነው አለችኝ። ሲጋራ ላጨስ። ይሄ ሲጋራ ቡናህን እንኳን አጨርሰውም? የኢትዮጵያ ቡና እኮ ነው። አለመጨረስና ኢትዮጵያ ምን አገናኛቸው? ባታጭስ ምን ይቀርብሃል? እንጃ፣ ምናልባት ሰላም። የባንኮኒውን በር ከፍቼ ዞር ስል ጭንቅላቷን በማዘን ግራና ቀኝ ስትነቀንቃየዋት። የባንኮኒውን በር ከኋላ የዘጋውና የሲጋራ ፓኮዬን ከሸሚዜ ግራ ደረቅ ኪስ አወጣው። አፌ መልካም መልካም ቡና ይላል። የቦዙ አይኖችን የሚበለጥጥ መራራ ካፊን። ሲጋራዬን ለኮስኩና ቀና አልኩ። ከታች ሰፊ የመኪና ማቆሚያ ቦታ አለ። ከሱ ጀርባ ቢያንስ ለ4 ወራቶች ያህል ከህዳር እስከ መጋቢት ድረስ በውሃ የሚሸፈን ረግረጌ ነው። አሁን የመጸው ጊዜ ሆኖ በጨብራራ ቁጥቋጦዎች፣ ዛፎችና ሐር በመሰለ ሐመልማል ተሸፍኖ ይመስጣል። ደኑ መሃል የሚታይ ጉልላቱ ብርማ የሆነ የግሪኮች ትንሽ ቤተ ክርስቲያን አለ። ከሱ ስር ወይም ወደ እሱ ስር የሚመጣው አስፋልት ጠርዞቹ በዘርዛራ ዛፎች የተጠለለ ነው። በዚያ በኩል የሚመላለሱት መኪናዎች ውልብታ ከዚህ ከባልኮኒው ይታየኛል። በመጠኑ የሚከረስስ እንደ መስታወት የጠራ አየር ደረቴ ላይ ያርፋል፣ ወይም አልፎኝ በጀርባዬ በኩል ይወጣል። የሲጋራዬ ጢስ ገና ከከንፈሮቼ ከመውጣቱ በቀላል ንፋስ ወደ ኋላዬ እየተገፋ ይጠፋል። ከባልኮኒው በስተቀኝ ያለች የላስቲክ ወንበር ላይ እግሮቼን አነባብሬ ተቀመጥኩ። ፀሐይ መሃል አናቴን በለዘብታ ትመታኛለች። በቀስታ በለሆሳስ ቡሼን እመጣለሁ። ስቀመጥ ሜዳው አይታየኝም። የመኪና ማቆሚያው አይታየኝም። ትላልቅ የጎሉና ረቂቅ የሆኑ ማንነታቸውንና መነሻቸውን ድምፅ መቼም መነሻለው ለመለየት የሚከብድ ድምጾች ይመጣሉ። ጎልቶ የምሰማው የሚያልፉ የሚቆሙና የሚነሱ መኪኖችን ድምፅ ነው። እነዚህ ድምጾች ዘወትረኛ አይደሉም። ሌላው ሳያቋርጥ ከደኑ በቅብብሎሽ የሚመጣው የወፎች ድምፅ ነው። ዘራቸው የተለያየ ቢሆንም ሰማቸዋለሁ። አንዳንዴ እንደ ኦርኬስትራ ከመኪናዎች ዥውታ ጀርባ በግዴለሽነት ይንሿሿሉ። የሆነ የድምጾች ትግል ሰማለሁ። ሶስተኛው እጅግ እየከረመ የሚመጣ ሰዎች በፈቃዳቸው ወይም ያለ ፈቃዳቸው የሚያሰሙት ድምፅ ነው። ልጃገረዶች በደኑ ጠርዝ ከመኪናው ማቆሚያ ጀርባ በዘንግ ላይ የተጠለቀ የመረብ ቱቦ ሰርተው ቢራቢሮዎች ለመያዝ ይጫጫሃሉ። ሁሉ ነገር እንደ ጃዝ ይወጣል። አይኖቼን ጨፍኜ ሰማለሁ። ነፋሱ ትንሽ ቀርፈፍ ሲል በግራ እጄ ከያዝኩት ሲጋራ የሚመጣው ጢስ ቁጡ ጠረኑ ይሰማኛል። ገርበብ ካደረኳቸው አይኖቼ የጢሱን ንቅናቄ ያለው እንደ ባብ እየተሳበ ተነስቶ እየሰፋ ሲበተን። ምናልባት የጃዝ ተጫዋቾች ሙዚቃቸውን የሚፈጥሩት ከነዚህ የድምጾች ትስስር ውስጥ ይሆናል። ድምጾቹ ይጎነጎናሉ፣ ይፈታታሉ፣ ወይም ይፈታታሉ፣ ይጎነጎናሉ። አሰካካቸው፣ አፈታታቸው ድንገቴ ነው። ከመሃል ባንኮኒው ላይ ስወጣ የገባሁበት የጆሮ ትዕይንት ተንዶ ስልክ ሲጮህ ሰማለሁ። 2 3 4 ያህል እንደጠራ ተነሳ። እግሮቼን ወደፊት ዘረጋው። የሲጋራውን አመድ አራገፍኩና ጢስ ሳብኩ። ቡሹ ጥግ ደርሻለሁ። ፍሙን ሲሚንቶ ወለል ላይ በእግሬ ተምትም ያጠፋውና ከፎቁ ላይ ወደ ታች ወረወርኩት።
ሌላ ሲጋራ ከደረቅ ኪሴ አውጥቼ ለኮስኩ። የበላሁት እንጀራ ሆዴ ውስጥ ባልጠበቅኩት ፍጥነት እየተበታተነ ነው። ሁልጊዜ እንጀራ ያሳስበኛል። የማግኘቱ ጉዳይ ሳይሆን ከተበላ በኋላ እስከ 10 ደቂቃ ያህል ሆዴ ውስጥ የሚሰማኝ የተዝናና አዘፋዘፉ ለቆኝ የሚሄድ አይመስልም። በግማሽ ሰዓት ውስጥ ያፈነኝ የመሰለኝ ነገር ይቀለኛል። ብዙ ጊዜ የእንጀራው ተባባሪነት ይሁን የጨጓራዬ ጠንካራነት መምረጥ አልችልም። አዲስ የለኮስኩት ሲጋራ ድንግል ጢሱ መልካም ጣዕም አለው። ትኩረቴ ወዲያ ወዲህ ቢልም ጆሮዬ ከጀርባ የሚሰማውን የግንቦት ጃዝ አልረሳም። ለመሆኑ ወፎች ምን ይሉ ይሆን? ከዘመሩ በኋላ ወይ ከመዘመራቸው በፊት ተጠጋግተው ይቆማሉ? ቁመውም ኩምቢያቸውን ተኮራኩረው ፍቅር ይነጋገራሉ? ወይስ በዚህ በጠራ ዳመናውን በቀበረ የጠራ ሰማይ ላይ ተነካክሰው ተማተው እንደ ድንጋይ ወደ መሬት ይወርዳሉ? ሳስብ የሆነ ቂልነት አለብኝ እንዲህ አይነት ነገሮችን በማሰብ። የማፍርበት ግን አይደለም። ቀላል አካባቢ ውስጥ ነኝ። ሚስት አለች፣ ልጅ አለ፣ ሲጋራ አለ። ስለ እነዚህ ማሰብ ሲገባኝ እኔን ከሩቅ አይተው በእኔም ፍቅር ወድቀው ባንኮኒው ላይ ሳር ጎዝጉዘው ለአንድ ቀን ቁርስ እንዲሆን ብለው እንቁላል የሚጥሉልኝ ወፎች የሉም። የማስበው ስለማያስቡኝ ነው። በሚያማምር አበራረር አየር ቀደው በዛፎች በጣሪያ ላይ አርፈው ግራና ቀኝ ክንፎቻቸውን ገልበው ቅንቅናቸውን የሚያኩ ወፎች በቀጥታ እዚህ ዛሬ የሚጋፈጠኝን ጉስቁልና ጋሻ ሆነው አይጋርዱኝም። እዚህ ተቀመጥኩበት በልብ ድካም ብሞት በጃዝ ድምጻቸው በቅኔ ተጠራርተው አይኖቼን አፍሰው ውሃውን ይጠጡ ይሆናል። 5ኛ ፎቅ ላይ በባልኮኒ ተከልዬ የቅጠል ጥላ ያህል በክፉም ሆነ በደጉ የማልመስጣቸው ጉልበት የሌለኝ ፍጡር ነኝ። በአባቴና በእናቴ የድሪያ ቀን ብቅ ያልኩ በመገረም የምታይ በእናቴና በአባቴም ገጠመኝ ነኝ። ወፎች ዜማ መሃል ነው የተወለድኩት። ያውም መስከረም 17 የመስቀል ዕለት ዝማሬ፣ ዘፈን፣ ትኩስ የሚያምር የበጎት ጠረን መሃል። አባቴ እንደሚለው እናቴ እኔን ስትወልድ ከመውለዷን በፊት በአፏ ማስቲካ እንደያዘች ነበር። ተወልጄ እትብቴን ቆርጠው እኔን ሲያሳዩአት በአፏ ግራ ጎን ምላሷ ጥግ በመታኘክ የተጎረባበጠ ማስቲካ ነበር። ይህን ያለኝ አባቴ ነው። እናቴ እስከ ዛሬ ያላስቸጋሪ ምጥ ያላዋላጅ በማስቲካ አጋዥነት እንደተወለድኩ ትነግረኛለች። ከትምህርት ቤት እስከ ስደት ባለፍኩበት ጎዳና ሁሉ ምጥ አላየውም። ያስጨነቅኩት የለም። ዛሬ ሲገባኝ አብዮት ፈንድቶ ወረቀት መበተንም የሚወራበት አስገራሚ ምጥም አልነበረም። 6 ወር ታስሬ መፈታት ለሞቱት አባትና እናቴ ምጥ አልነበረም። ከዚያ በኋላ ለመጡትም አሳዳጊዎቼ ምጥ አልነበረም። ለድርጅቴ ምጥ አልነበርኩም። ለደርግ ምጥ አልነበርኩም። ብደመር ብቀነስ ለማንም ግድ የምሰጠው ሰው አልነበርኩም። ይቺን ልጅ ከዚህ ከኋላዬ ስልክ የምታወራውን ልጅ እስካገኝ ድረስ እኔ ጡረታ ሚኒስቴር ሶሻል ወርከር፣ እሷ 4 ኪሎ ሳይንስ ፋኩልቲ የኬሚስትሪ ዲፓርትመንት ጸሐፊ ነበረች። ትዝ ይለኛል። የማይለወጥ ውበት ነበራት። ተሳስታ እንኳን ያላማረችበት ጊዜ ትዝ አይለኝም። አንድ ቀን ለምሳ ወጥቼ ምሳዬንም በልቼ ማኪያቶ ለመጠጣት ጆሊ ባር ስሄድ በረንዳ ላይ ከሌሎች 2 ሴቶች ጋር ሻይና ዘቢብ ኬክ ሲበሉ አየዋት። እኔ ደረጃውን ዘልቄ ብቅ ስል እሷ አይኖቿ ዝም ብለው በኋላ እንደነገረችኝ አላፊ አግዳሚ ሲመለከቱ ውበቷን እኔ በአእምሮዬ የፈጠርኩት ሳይሆን ቸልተኛ መንገደኛ እንኳ የሚያየው ነበር። የቀጠራት የ4 ኪሎ የሳይንስ ዲፓርትመንትም ደስ እንዳለችኝ ለማሳየት ፈገግ አልኩ። ለቅጽበት በአፏ የያዘችውን ማላመጥ የጀመረችውን ዘቢብ ኬክ እኔም ባየች ጊዜ እንዳቆመች ተገነዘብኩ። ያልቸገረኝን አጠገባቸው ወዳለው ባዶ ወንበር ተጠግቼ ሰው ይኖርበት እንደሆነ ጠየቅኳት። ይህን ሁሉ የምሰራው በንጹህ እሷን በመፈለግ እቅድ ነበር። ኬኳን ሳህን ላይ መልሳ ወንበሩን ማንም እንደማይፈልገው ነገረችኝ።
የነሱን ጠረጴዛ ተውኩና የተሸለምኩትን ወንበሬን ስቤ በሩ አጠገብ ባዶ ቦታ አግኝቼ እነሱ ፊት ለፊት እዚያው አካባቢ ተቀመጥኩ። ቡና ግን አልያዝኩም። ወንበሬን እንዲያዩልኝ ሶስቱንም ጠየቅኳቸውና አረ ግድ የለም እያሉኝ አመስግኛቸው ማኪያቶዬን ለማምጣት ባር ውስጥ ገባው። የምጠጣውን ይዤ ስመለስ ወንበሬ ላይ ሌላ ሰው ሊቀመጥ ሲል ሶስቱም ሴቶች አስቁመው በሚገል ፈገግታና በማስጠንቀቂያ ያዋክቡታል። ሰውየው አጤነኝና ይቅርታ ጠይቆ ወንበር ፍለጋ ወደ ውስጥ አለፈ። ማኪያቶዬን ይዤ ያለ ጠረጴዛ እነሱን በተለይ የወደፊት ሚስቴን ለማየት እንዲያመቸኝ አድርጌ ተቀመጥኩ። በእርግጥ አቀማመጤ እኔ በፍጥነት የፈለሰፍኩት ሴራ ሳይሆን በአካባቢው የነበረው የቦታ እጥረት የፈጠረው ነበር። የጆሊባር ጂኦፖለቲክስ። ቡናዬን ፉት ብዬ ጣዕሙና ጠረኑ በሰኮንዶች ሲያዝናናኝ አመሰግናለሁ ዙፋኔን ስላላስወሰዳችሁብኝ አልኩ። ወሬ ተጀመረ። ቡናዬን ጨርሼ ስራ መግቢያዬ ደርሶ ጉዞ ልጀምር ስነሳ ሁልጊዜ እዚህ ለቡና እንደምመጣ ነገርኳቸው። ስማችንን እንኳን ሳንለዋወጥ የቸኮልኩ እንዲመስልልኝ ደረጃውን ቁልቁል ስወርድ አይኖቹ አያምሩም ስትል ሰማዋት። አያምርም የምትል ሴት አጋጥማኝ አታውቅም። ከልጅነቴም መልክህ ያስከፋል የሚለኝ ሰው አላጋጠመኝም። መልኬ ሴት እንዳልቀርብ ግድግዳ ሆኖብኝ አያውቅም። ይልቁን የሚያቆመኝና ሁልጊዜ ብቸኝነቴን እንደወደው የሚያደርገኝ የሆነ ድብርት ነው። የዚህ ድብርት መሰረታዊ መልእክት ሁልጊዜ በነገሮች ኃላፊነት ላይ ያተኮረ ነው። ነገሮች ባያልፉ ኑሮ፣ ምሉ ገጠመኞች በመረሳት ባይደገፉ ኑሮ ከእናትና ከአባቴ ጋር አብሬ ይሆናል ነበር። ካየኋቸው ዓመታት አለፉ። በጨካኝ ቤት አከራይ ነጋ ጠባ እየተገረፍኩ ብኖርም ቤት ለመስራት ሰዎች በማህበር ሲደራጁ ያልገባሁበት አንዱ ምክንያት ቤቱን በሰራውት በበነጋታው የሚፈርስ ወይም የሚሞት ወይ ቤቱ የሚቃጠል ወይም የሚወረስ ስለሚመስለኝ ነው። ከወዳጆቼ ጋር የነበረኝን ግንኙነት በግዴለሽነት የሚይዘው ወደድንም ጠላንም ከዕለታት አንድ ቀን ግንኙነታችን ተበላሽቶ ያፈቀሩ ልቦቻችን እንደሚሰበሩ ስለማምን ነው። የማልለማመጠው ብለማመጥ ባልለማመጥ የሁሉ ነገር መጨረሻ መፍረስ እንደሆነ ስለምጠረጥር ነው። ይሄ ነጋ ጠባ የምተነፍሰው የግሌ ፍካረ ኢየሱስ ነው። ታዲያ ይህን ስሜቴን ሚስቴን ካወቅኳት ጀምሮ ማጥፋት ነበረብኝ። እንደዚህ አፍቅሬያት እንደገና የለመደብኝን ፍካረ ኢየሱስ በልቤ ባረግዝ ከዕለታት አንድ ቀን ማንንም የሚያስደነግጥ ስም መስጠት የሚከብድ አውሬ እንደምወልድ ይገባኛል። በሁለተኛው ቀን ጆሊባር ቀድሞ ካላየዋት አንድ ሌላ ጓደኛዋ ጋር አገኘዋት። አብሬያቸው ተቀምጬ ማኪያቶዬን ጠጣው። ቁስጥንጢኖስ እባላለሁ ብዬ ተዋወቅኳቸው። ስቀርባትና ስንጫወት ወደድኳት። በእርግጥ ወደድኳት። እዚያው ተቀመጥኩበት እያወራች በልቦናዬ በዛን ሰሞን አወጣት ከነበረችው ወዳጄ ጋር ሳወዳድራት ቆየው። ምናልባት ልቤ ቤቱን አስፍቶ በጥርጣሬ ራሱን እየጠረገ ይጠብቃት የነበረችው ለዚች ሙሉ ለተባለች ልጅ ይሆን እያልኩ የሚቀጥለው ቀን ቅዳሜና እሁድ ስለነበር ተሰናብቻቸው ከሄድኩ በኋላ ልቀጥራት አለመሞከሬ ራሴን አበሳጨኝ። ይሄ አዲስ ጸባይ ነበር። ፈልጊያትና ፈልጋኝ ሴት ብታመልጠኝ መቆጨት ይቅርና ትዝም አይለኝ። ነገሮች ላልገቡት በእኔ የልምድ ሜዳ ላይ ላልተጓዘ ራሱን ከመሬት ላላላቀቀ ታዛቢ ጥጋበኛ ወይም ቂል መስለው እችላለሁ። ሆኖም ከታዛቢው ግለሰብ ጋር የሚያለያየን መፍጠን አለመፍጠኑ ላይ ነው እንጂ ሁላችንም እኔም ተችውም አንድ መስክ ላይ ነን። ቅዳሜና እሁድን ሳስባት ቆየው። ይሄ ራሱ ራሴን ያስገረመኝ ነገር ነበር። የሚያማምሩ ከንፈሮቿ፣ ልብ የሚሰብሩ ጥርሶቿ ውበት፣ ትንሽ የሚንቀለቀሉ አይኖቿ፣ ጣቶቿና በድንቅ መልክ ቀይ የተቀቡ ጥፍሮቻቸው ወሬ እያዳመጠች በእነዚህ የጠረጴዛ ማይካ ስትነካካና ስትኮረኩም ከእንጨቱ የሚወጣው ድምፅ የሙዚቃ ቅላጼ ነበረው። አብረን ስንወጣ 6 ወር እንደሆነን ስኮላርሺፕ አግኝታ
ለንደን መጣች። ለመጀመሪያ ጊዜ ቅር አለኝ። ከእሷ ስለይ 2 ቀናት ሳይሞላ እንኳን ናፈቅኩ። ጨዋታዋ ናፈቀኝ፣ ድምጿ ናፈቀኝ፣ አንገቷ ናፈቀኝ። ብዙ ሀብት አልነበረኝም፣ ግን ከሌሎች ርቀን በጠራ የአዲስ አበባ ምሽት ጉርሻ የጠቀለሉ ጣቶቿን እነዚያ ወጥ የነካቸውን እየጠባው አጥብላት ነበር። የተተኮሰ ጸጉሯም በጣቶቼ መሃል እንደ ጥቁር ማይ ነበር። ለንደን እንደገባች በዚያው ቀረች። የኢሰፓ መንግስት ወድቆ ኢህአዴግና ሻዕቢያ አዲስ አበባ ገብተው ሁሉን ነገር እንደተቆጣጠሩ 1 ዓመት እስከሚሞላ ድረስ ከ50 በላይ ደብዳቤዎች ጻፈች። የኔን አልቆጥረውም። የኔ መጽሐፈ ፍቅር ነገር ነበር። ባልና ሚስት ሆነን ለንደን እስክትወስደኝ ድረስ ተሳስቼ እንኳን ከሌላ ሴት ጋር አልወጣውም። ከሷ ከተለያየው በኋላ ሁለመናዬ ከውስጥ ደረቀ። ውስጤ ለራሴ የሚያስፈራኝ አይነት በረሃ ሆነ። አንዳንድ ጊዜ ይሄ ስሜት የሚሰማኝ በጀርባዬ ተንጋልዬ የጭንቀት ሙቅ አየር ወደ ውጭ ስተነፍስ ነው። እሷን በማፍቀር የዘነጋውት ፍካሬ ኢየሱስ ሙሉ እኔን ትታ ሄዳ ስደተኛነት በመምረጧ ምናልባት በበቀል ተመልሶ በነፍሴ ዙፋን ላይ ነግሶ እንደገና መልሼ ላወርደው ከብዶኝ ይሆናል። ኢህአዴጎች ከየመስሪያ ቤቱ የሰው ኃይል ቅነሳ ብለው ሰራተኛ ሲያባርሩ እኔም ይሄ ዕጣ ደርሶብኝ መታ እስክትወስደኝ 1 ዓመት ያህል ያለ ደህና ሥራ ባዘንኩ። እንደ ልጅ በአባቴና በእናቴ ገንዘብ መጦር አልፈለግኩም። አብራኝ ትኖር የነበረችውን ሚጡ የምንላት እህቴ ሰብለ ወንጌልን ጠዋት ማታ የምትናፍቀኝ እዚህ አረፍ ስል እያሰብኩ የምሰከሰክላት አባትና እናቴ ቤት መልሼ ሳይሸጡ ያመለጡ ጥቂት ልብሶቼን አጠረቃቅሜ ከአገር ቻልኩ። ቅር አለኝ። አዎ ቅር አለኝ። ተመልሼ የምመጣ ስላልመሰለኝ ቅር አለኝ። ገና 7 ዓመቷ የነበረች ሚጡ ቦሌ አውሮፕላን ማረፊያ ስትሸኘኝ እግሮቿ ሽባ ሆኑ። ማጋነን ሳይሆን መራመድና መቆም ስላልቻለች በጸጥታ እያለቀሰች ወለል ላይ ተቀመጠች። ተማርሬ ነበር። ቸ ማለት ያልቀረም ራሴ የማልመው ተስፋ ሎንዶን ነበር። ለንደን ስገባ የተለየ አዲስ ዓለም አልታየኝም። ምናልባት ያተኮረ ድምጽ ያለው የቢልቦርድ የሰውና የግንብ ስብስብ መሆኑ። ምክንያቱም የማስበው ሙሉን ብቻ ነበር። ጋትዊክ አውሮፕላን ማረፊያ ወርጄ ወደ እንግዳ መቀበያው ብቅ ስልና ሙሉን ሳያት ውስጤ በሚጣፍጥ ስሜት ተንተረከከች። ለምን ግን ተለያየን? የፖለቲካ አስተዳደር መክፋት ብቻ ነው? ልንናገረው የማንፈልግ ማንም እንዳያየው የጋረድ ነው ስሙን መጥራት የከበደን ራስን የመጥላት ደካማነት ውስጣችን ይኖር እንዴ? ወደ ከተማው መሃል በጓደኞቿ መኪና ተጭኜ ሹፌራችን ከተማ ነበር። ስንጓዝ ባዕድ ቦታ ያለው አልመሰለኝም። ከከተማ ጎን ጋቢና ውስጥ አይጥ የመሰለች ሚስቱ የሆነች ቀጭን ድምጿ ሲው የሚል ከርዳዳ ጸጉሯን እንደ መዳብ እስኪከር የጠመዘዘች በሽቶ ዝናብ የታጠበች አዲስ አበባ ባገኛት ዙሬ የማላናግራት አስቀያሚነቷን በድርቅና የሸፈነች አላስቀምጣለችን እኮ ቁስጥዬ እያለች ሰላም ነሳችን አለች። ሙሉ አልፎ አልፎ አንገቴን ትስማለች። አልፎ አልፎ እዛው መኪናው ጀርባ ልብሷን ለማውለቅ የጓጓች ትመስላለች። ለወሲብ እንዲህ ተቃጥዬ እንዲህ ሙሉን ተመኝቼ አላውቅም። የብዙ ደብዳቤዎቹ አዝማች ቁስጥዬ ንጹህኝ እጠብቅሃለሁ የሚል ነበር። ከተማና ሚስቱ ሙሉ አፓርትመንት በር ስር ጥለውን ሄዱ። ሳሎን መሃል ቆመን የሹራቧ አንድ እጀታ በጉተታ ተንጀላጅሎ እንደምንትስ ፍሬ የሚጣፍጥ ሊፕስቲኳ ምላሴ ላይ ራቴ በመንገብገብ እጄን እግሮቿ መሃል ስሰድ የሚጤስ የዳሎል ረግረግ አንቺን አልኩ። የመጀመሪያ ስሜቴን ያለ ገደብ የገለጽኩባቸው ቃላቶች ነበሩ። እነዚህ 2 ቃላት በነፍሴ ሰርጎ የገባውን ፍካሬ ኢየሱስ የተቀናቀንኩባቸው ነበሩ። ቁመን ተሳሳምን፣ ደሞ አልጋ ላይ ወድቀን ተሳሳምን። ሹራቧን ጎተትኩ፣ ጸጉሯን በታተንኩ።
አተኳሪ አፍቃሪ ነበርኩ። በዚያች ወቅት በምድር ላይ እሷ ብቻ ነበረች። ዛሬም ሳስበው ደስ ይለኛል። ዛሬ ሳስበው እንኳን ያን ያበድኩ ላለው በቅንነት በራስ መተማመንና በትክክል ለምንም ለማንም መስዋዕት መሆን ደስ ሳይል አይቀርም። ዛሬስ 3 ዓመታት አብረን እንደኖርን ልጅ ተወለደ። ገና ከአራስ ቤት ሳትላቀቅ 6 ወር ሳይሞላት ግን ንጭንጭ ሰማው። አዲስ አበባ አገር ቤት የምትወደው ሰው እንዳላት ያለሱም በትክክል ማሰብና መኖር እንደማትችል ወሬው ዘምቶ ብዙውን ብቸኛ ወይ ጠባሽ ወንድ አግልሎት ነበር። እስከ ዛሬ የምጠራኝ በቁልምጫ ነው። ጧት ማታ ቁስጥዬ ነው። በዚህ ቁልምጫ መሃል ግን ባልተጠበቀ ጊዜ ብቅ የሚል የሚያንገላታ የንዝንዝ ወጨፎ ታዘንብብኛለች። ትንንሽ ነገሮችን አነሳስታ ታሳድጋቸውና ልረዳው በማልችለው ኪነት የሚያጨቃጭቅ በር ትከፍታለች። ትንንሽ ነገሮችን ትንሽ የሚያደርጋቸው ስሌቱ ይጠፋኛል። ለረጅም ጊዜ ውስጤ የሰበሰብኩት በፍቅሯ የጠለለ ውሃ ውስጥ ጥቁር ደም ዠረር ብሎ ሲፈስ ይሰማኛል። በተደጋጋሚ በዓልም ይሁን በዓል ባልሆኑ ቀናት ከጓደኞቿ ጋር መልካም የሆነ የመብላት የመጠጣትና የማውራት ጊዜ እናሳልፋለን። ሁሉም በሚጠራሩበት የከረረ ቁልምጫ ውስጥ መግባት ግን ከበደኝ። በቀለች ቤኪ ናት። አልማዝ ምን የመሰለችዋ ክርስቲያን አሊ ትሆናለች። ከተማ ኪቲ ነው። ሙሉ ሚው ናት። ሳባ ሳቢ መሆኗ ቀርቶ ሳሲ ነው። የእኔስ ባልነበርኩበት ውይይት ተካሂዶበት ነበር አሉ። የኔ አልተቻለም። ለመቆላመጥ ያልተሰራ ስም ነው። ኪው፣ ኪ፣ ኪስ፣ ኩኩ። እኔም አልፈለኩም። ቁስጢ ይበቃኛል፣ እሱም ይበዛብኛል አልኩ። ምክንያት አለኝ። በቁልምጫ መጠራቴን እፈራዋለሁ። ሙሉ በቁልምጫ በጠራችኝ በ5 ደቂቃ ውስጥ የሆነች ነዝናዛ ቡቱቱ ትሆንብኛለች እና መቆላመጤን ከመነጫነጭ ጋር እያያያዝኩት መጥቼ አልመቸኝ ብሏል። እንደ ፓቭሎቭ ኮንዲሽኒንግ እዚህ ቁልምጫ በነገሰበት መልክዓ ምድር ውስጥ ትንሽ ፍቀው ሲያዩት ራሱን በሽሙጥ የሚከስት አለመረጋጋት አለ። ከላይ ፍጹም በመሰለው ቁልምጫ ባጠነከረው ጓደኝነት ውስጥ መነሻውን የማልረዳው መለካከፍ አለ። ከሀገሬ ከስራዬ ተባርሬ የተሰደድኩ ቤት በመጥረግ የምተዳደር ነኝ። ጠራጊ ነኝ። ከኔ በእውቀቱ ያልተሻለ እንግሊዛዊ የጣለውን ቆሻሻ ፀሐይ ስትጠልቅ ገብቼ ከጣለበት ጉድጓድ እያወጣው ወደ ሌላ ጉድጓድ የመጨመር አገልግሎት የምሰጥ ባሪያ ነኝ። ቀላዋጭ ነኝና ምንም አይደለም። ከ6 ኪሎ የሶሻል ሳይንስ ኮሌጅ በመልካም ማርክ ተመርቄ ጨርሼ ቢያንስ ከነበርኩበት መልካም ይዞታ በፖለቲካ ተነጥቄ እዚህ ባዕድ ሀገር እንዲላገጥብኝ የተጣልኩ ሰው ነኝ። ይህም ምንም አይደለም። አልፎ አልፎ ሂስ የጣመው አእምሮዬ ወደ ራሱ ታጥፎ በቸልተኛነቴ የምዘነጋውን ዋና ጉዳይ ትዝ እንዲለኝ እያደረገ በትንሹ ቢያበሳጨኝም ሙሉም በማግኘቴ ግን ማንኛውንም አይነት ኑሮ ለመኖር ያገኘሁትን ሥራ ለመስራት ዝግጁ ነበርኩ። ቢሆንም የማልወደው አንድ ነገር የፈረንጅ ዘረኛነትን አልነበረም። በሰው ሀገር መጥቼ በሰው ሀገር ባፈጥ አስቂኝ አይሆንም? የማልወደው ብቸኛ ነገር ያ መብቴን የነፈገኝን መንግስት የሚያዳንቁ የሚያሞካሹ ሰዎችን ነው። እነዚህ አሞካሾች ደግሞ የፈረንጅ ዘረኛነትን ይረግማሉ። ከትከት ብዬ ልሳቅ ጥርስ አይገልምና አሉ። ከተማ የዚህ አይነት ሰው ነው። ስሙን ማቆላመጥ ቢቀለኝም እስከ ዛሬ ያላደረግኩት ለዚህ ይሆናል። ሚስቱን መንበረን እንኳን እንደሚጠሯት ልቤ እሺ ብሎኝ ቢቢ ብያት አላውቅም። በከተማ ሰበብ ቂም ይዤ አልነበረም። ባጠገቧ ሲያልፉ ቀይ ወጥ የምትሸትን ጎራዳ ቢቢ ብላት ወጡ አይቆጣም። እኛ ሳንኖር መልእክት ፖስታ ሳጥናችን ውስጥ ታስትሄድ የዶሮ ፍትፍት ከአዲስ አበባ የመጣለ ኪቲ ሳይጨርሰው በፊት ብቅ በሉ ቶሎ ቢቢ። ይህንን ራሱን በአሰቃቂ ሁኔታ የሚሰርዝ ቂላዋት አጠራር አፍቅራ ተቀብላለች። ከተማ በቀጥታ ባይናገርም ኢትዮጵያ ውስጥ የተሰሩ ጥቂት ነገሮችን እያነሳ በስሜት ያደንቃል። እሱ ከሚያወራው ፖለቲካ
በአጠቃላይ ፖለቲካ እንደማልወድ አድርጌ በዝምታ ሸሻለሁ። ፈርቼው ሳይሆን ከሚስቴ ጋር ያላቸውን ጓደኝነት ላለመረበሽ ብዬ ነበር። ከተማ ያደከመኝ ነገር ቀለበት መንገድ እያለ ነጋ ጠባ ሲያወራ ነው። የጎዳና መሐንዲስ ቢሆን ኑሮ ብዙ አልገረምም ነበር። በመሰራት ላይ ያለው ቀለበት መንገድ ሌላ ነው። ለምን ሸምቀቁ አይለውም? አዲስ አበባ ከማን ልትዳር ነው? ከአስመራ እና ሚዜነ? በቅሎ ቤት የሚሰራው ሆቴል ብታይ በቪዲዮ አይቼው በጣም ሶፊስቲኬትድ ነው። ለንደን ያለ ይመስላል። ግን ከዚህ ሆቴል ህንጻ ጀርባ ከሚያምር እድሞው ስር የጎዳና ዳሪ ስለዘበለለው ጢሱ ለ5 ቀን ስላልጠፋው አይነ ምድር አይነግረንም። አዲስ አበባን ባልወለድባትም በስራ ያውቃታለሁ። አዲስ አበባን አውቃታለሁ። የድጋፍ የማድነቅ መልስ ከኔ ይጠብቃል። ምናልባት ሌላ ሰው ሁኜ ይመስለው ይሆን? እንጀራዬን የዘጋውን መንግስት፣ በልጅነቴ ካገሬ ያሳደደኝን እንዳደንቅለት ይፈልጋል? ወይ የዋህ ወይ ፈጣጣ ነው፣ ወይ ሁሉ ነገር ተስቶታል። ከዚህ ውጭ ግን ደህና ሰው ይመስለኛል። ያሳስቀናል፣ ያጫውተናል። በለንደን የአበሻ ኮሚኒቲ ያለውን ወጣ ገባ ጥሩ አድርጎ መዝግቦ ማስተላለፍ ይችላል። አንዳንድ እሁድ የማያኮራርፍ ወሬ እናወራለን። የራሳችንን ነገር ትተን በሌሎች በአይን በምናውቃቸው ወይም በወሬ ብቻ ስለሰማናቸው ሰዎች እንስቃለን። ቫኪዩም ክሊነርና እብነበረድ ወለል መወሎያ በፈረቃ እያንዘረዘሩ ያጠነከሯቸው ክንዶቼን በሞቀ ውሃ አዝናናና ደም የመሰለ ሻይ ቀርተን የሻይ ኩኪ ቆልለን ወይም ያልተሳካ የአበሻ ዳቦ ሊጡ የጣት አሻራ የሚቀበል እየበላን ወግ እንቀዳለን። የቁልምጫ ሚዷችንን ይዘን ወጥተን እስከ እኩለ ሌሊት ጎፈሬያችንን ስንበጣጠር እናመሻለን። ራት ይቀርባል። በስንዴ እንጀራ ቀይ ወጣችንን ቅቅላችንን እንጠልፋለን። ወሬና ሆዳችን አድክሞን ጆሮዎቻችንም በአበሻ ዘፈን ሞልተን ስንለያይ ጉንጫችንን እንሳሳማለን። በብርሃን ፍጥነት ነበር ወደ ለንደን የመጣሁት። ዙሪያዬን በየተራ በቀስታ በጠብጠብ በለዘብታ ጠንካራ መስታወቶች እየቆሙ መጡ። ካጥሩ ወዲያ 2 ወጣት ሴት ልጃገረዶች ተቃቅፈው ቆመዋል። ዞር ብለው እኔ ወደ ሰፈርኩበት ህንጻ አዩ። እየሳቁ በሩጫ ሄዱ። ፊት ለፊታቸው ሸጥ ነበር። ውስጥ ውስጡን ወደ ታች ወደ ቀኝ ወረዱ። ከላይ ከ6ኛ ባንኮኒ ላይ ፖፕ ሙዚቃ ሰማለው። ዩ ድራይቭ ሚ ክሬዚ የተባለ የያንግ ካኒባልስ ባንድ እንጉርጉሮ። የዜማው ጣዕም አፌ ውስጥ ምላሴ ላይ በቀስታ የሚፈስ ይመስለኛል። እዚህ ከጎኔ የባልኮኒው በር ተከፈተና ሙሉ ፊቷን ብቅ አድርጋ ከተማውን ደውሎ ነበር ሊያወራ ይፈልጋል አለች። አሁን አውርቼው ነው የመጣሁት። ሲጋራ ገዝቶል ለምን አልነገርከኝም? ደግ እኮ ነው ከተማ። ስልኩን ወደ ጆሮዋ ወሰደች። ያንተ ነው የሊባኖስ ሰው ነው ሲጋራው? ወደ ውስጥ ተመለሰች። የባንኮኒውን በር ሳትዘጋ ስለተወችው ከተቀመጥኩበት ተነሳውና ዘጋውት። የጨረስኩትን ሲጋራ በባልኮኒው ላይ አሻግሬ ወደ መሬት ስወረውር በሩ ተከፈተ። እንዴ ለምን ትወረውራለህ? ሰው ብታቃጥልስ? በምን? ሲጋራውን አይደለም አሁን የጣልከው? እሳት የለውም። ቢሆንስ? ታች ሰው ብታቃጥልስ? ወይ ሕፃን ልጅ ቢኖርስ? ማንም የለም። እሳት ከሌለው ደግሞ እንዴት ያቃጥላል? በሩን ከፈት አድርገው። ቤቱ ቡና በቡና ሆኗል። ከከተማ ጋር በስልክ መነጋገሯን ቀጠለች። ለንደን በገባው በ3ኛው ቀን ሚስቴ ወይዘሮ ሙሉ ግሪክ ሬስቶራንት ወስዳ ራቴን አበላችኝ። ከዚያ ወዲህ ባሳላፊ ምግብ በልቼ አላውቅም። ወጥ መስራት ችያለሁ። ቲማቲም፣ የበሬ ቀይ፣ የዶሮ ምንቸት አብሽ፣ ድንች ወጥ፣ ምስር ወጥ፣ ሌላም ሽንኩርት በቢላ ቀድጄ
ልጬና ጣጥቤ ድስት ውስጥ ስከት ፍጥነቴ ረቂቅ ነው። ዶሮ ሳዘጋጅ እሱንም በለዘዘ ሰዓት ለ4 ሰዓት ቀቅዬ ከምድጃ ላይ ሳወጣው እትዬ ምን አላቸው እንጀራ ጋግራለሁ። በአንድ ዓመት ውስጥ የማድ ቤት ሰው ወጥቶኛል። ሙሉን ለማስደሰት የማልወጣው ተራራ የማልወርደው ቁልቁለት አልነበረም። በግንባሬ መሬት እየመታው እድሃለሁ። በአፍጢሜ እስከ ወርቅ እንደረደራለሁ። ለነዚያ ጥቂት ዓመታት ስንለያይ ሁኔታዋ አልተለወጠም ማለት ነው። ክብደቷ ቢጨምርም አይኖቿ ውስጥ ሁልጊዜ ስትስቅ ይጠፋል እንጂ የደነገጠች ወይም የጠፋባትን ዕቃ የምትፈልግ ትመስላለች። አዲስ አበባ እያለን እውነት ይሁን ውሸት አላውቅም እንጂ ለማመን የሚያስችሉ መረጃዎች ቢኖሩኝም ከ6 ኪሎ 4 ኪሎ 5 ኪሎ ሳይረሳ ብዙ ሌክቸረሮች እንዳወጣች ተወርቶልኛል። ምናልባት ያለፈ የሚያምር ዘመን መለኪያው ወሲብ የሆነ ሕይወቷን የተነጠቀች መስላት ይሆናል። አንዳንዴ አይ ዩኒቨርሲቲ ጆሊባር አይናፍቅም ትላለች። አይ እላለሁ የውሸቴን ላጽናናት። ግን እውነቴን ልናገር ይናፍቀኛል። በአንዳንድ ነገር መልሴ ከመልሷ ካልተመሳሰለ እንደ በቀል ሳይሆን ይቀራል። ትክክል በመሆኔ ወይ እንደ ቅጣት ባላጠፋም እንዲህ ትለኛለች። ኪሎዎቹን አይቻለሁ፣ አይቆጨኝም። አንገቷን እየሰበቀች ግድ ይሰጠዋል ይሄ ሰውዬ፣ ግድ ይሰጠዋል ይሄ ቁስጥንጢኖስ። አዎ ይሰጠዋል። ታሪክ ሆን ተብሎ ቅናት ወይም ብስጭት ወደ መቀስቀሻ መሳሪያ ሲለወጥ የሙሉም ብልግና ሳይሆን ይልቁን እኔን ማፍቀሯን እንድጠራጠር በር ይከፍታል። እኔን ሎንዶን እንድመጣ ስታደርግ የጠራችው እኔን ነው ወይስ የኪሎዎቹን ትዝታዋን ስለምወክል ብቻ ነው? እኔ ከመጀመሪያው ከልጅነቴ አንቺ ሙሉም ባገኝ ኑሮ እላለሁ። ጊዜ ያጠፋው እንጂ የምቆጭበት ነገር ያመለጠኝ አይመስለኝም። የሁላችን ችግር ፖለቲካ ከመሆኑ ቀድሞ ዘባሪቆነት፣ ዘብረቅራቃነት፣ ዝብርቅነት ሊሆን አይችልም? መልካም ቀን ነው። ትኩረቴ ይሄን ነጭ ሰማይ እንደ ወረቀት ይቀዳል። ሶስተኛው ሲጋራዬን ገድዬ እንደወረወርኩ የባልኮኒው በር በስፋት ተከፈተ። ደስ ይላል ባልኮኒው አይደል? አለች ፈገግታዋን እያፈሰሰች። በጣም የአዲስ አበባን መስከረም ይመስላል። ትናፍቃለህ ለመሆኑ? የአዲስ አበባ አየር ጸባይ ለሰው የተሰራ እኮ ነው። የዚያን ጊዜው አንቺ ትናፍቅኛለሽ። አሁን አልናፍቅም? አጠገቤ እያለሽ። የተቀመጥኩበት መጣችና ጭኔ ላይ አረፋለች። ወተት የሞላቸው ትናንሽ ጡቶቿ ውሃ ውስጥ እንደሚተጣጠቡ ድንቢጦች ናቸው። የሕፃን ልጅ ጠረንና ዲዮድራንት ትሸታለች። ቀኝ ጉንጯን ሳምኳት። የአይኖቿ ትኩረት ወዲያ ነው። አረቃ የምታይ ትመስላለች። አሪፍ ቡናን የሠራሁት አይደል አልኳት። መች ጠጣሁት? ምን ነው ደፋሹ? እንዴት አወቅ? እግርሽ ስር መሬት ከተቀመጠ መደፋቱ ይቀራል። ወደ ጎን ራቅ አድርገህ በነባ ታስቀምጠውም ነበር። ተነስተሽ ጠረጴዛ ጋር ወንበር ስበሽ አትቀመጭም? ጉንጬን ይዛ ቆነጠጠችኝ። ያማል። በህመም ብዛት ፊቴን ሳጨማድድ ከጭኔ ላይ ተነሳች። እግሮቿን አየው ስትነቃነቅበት። ስጋ የሞላቸው ናቸው። ለስላሳ ጠይሞች። ቋንጃዎቿ ስርጉድ አለባቸው። እጇን ስቤ ስትጠጋኝ ቀኝ እጄን ጭኗ መሃል ማስገባት ፈለግኩ። ሙሉ ልቤን አልነበረም። ጭኗን ስይዛት ግራውን ተንፈራገጠች። እጄን መታላቀቀችኝ። እጇ እጄን ሲመታው የግራ እጇ መዳፍ ግራ እጇ ይበሉባ ላይ ሲያርፍ የወጣው ድምፅ ከቅንጥ ሥራ የሚፈልቅ አልነበረም። የሆነ እውነተኛ ቁጣ ነበረበት። የሆነ ቁጣ ነበረበት። ቀና ብዬ በቅጽበት ካየሁት ፊቷ በለመድኩት የእኔ ሜትር ልለካው ያልቻልኩት ርቀት አለ። በእርግጥ እንዳልነካት ፈልጋለች። ለምን? ሁኔታዋ ልነካት ሳይሆን ልደፍራት የሞከርኩ እና ራሷን ለመከላከል የምጥር ያስመስላታል። ምናልባትም የድሪያ ትኩረት አልነበራትም። የለመድኩት ኮሸሽ ያለ የለሆሳስ ድምፅ አልነበረም። አትንካኝ ብላ መንካት
ድምጿን ዝቅ አድርጋ አትንካኝ እንደዛ ማንሾካሾክ የመሰለ ብላ እንደገና መንካት፣ ከዚያ ማቀፍና አንገቴ ስር መክረም ሳይሆን አለ አይደለ ከባንኮኒው በስፋት ተራምዳ ወደ ቤት ውስጥ ገባች። አይኖቿ ቅር ያሰኘኝ ርቀት ላይ ነበሩ። ከመሃላቸው ወንዝ፣ የተራራ ሰንሰለት፣ ጋማውን የሚያክ የጎሪጥ የሚያኝ አንበሳ፣ መዳፉን የሚልስ ግስላ፣ ከባህር ወደ ባህር የሚወረወር ዘንዶ፣ ከወዲህም የሸዋ አጥር አለ፣ ወፍ የማይሾልክበት የትዕይንት እንቁልልጭ እንኳን የሌለበት። ሌላ ሲጋራ ለኮስኩ። ልቤ ሲወርድ ይሰማኛል ወደ ሆነ አዘቅት፣ ምን እንደሆነ ወደማላውቀው የሚከረስስ ጨለማ። ልጠጋው ካሰብኩት እዚህ ሰማይ ላይ ከተሰቀለው ብርሃን ባቡር ጅራት ላይ እንደተሳፈርኩ ሁሉ ወደ ኋላ በፍጥነት ስጎተት ተሰማኝ። የግሪኮች ቤተ ክርስቲያን ጉልላት እንደ መስታወት እስክሪብቶ አናት ያበራል። ክብደት የለውም። ቤተ ክርስቲያን እንዴት ግርማ የለውም! መኪናዎቹም ከትዕይንት ይፈጥናሉ። በማነሳቸው የሰማዩን ቀለም ሊመስሉ ትንሽ የቀራቸው ቀጫጫ ወፎች እንደ ሲው አይነት እያወሩ ንጣቱ ውስጥ ይደበቃሉ። ስልክ ሲደወል ልጅም ሲያለቅስ ሰማለሁ። ከተቀመጥኩበት ስነሳ ዞረኝ። ብዙ የሲጋራ ጭስ ሆዴና አንጎሌ እንደገባ ይታወቀኛል። እንደ ማቅለሽለሽ አለኝና የባንኮኒውን መደገፊያ አሳልፌ ምራቄን ስተፋ ሙሉ ያለችኝ ትዝ አለኝ። የተፋዋትን ምራቅ በዓይኖች የተከተልኳት ወደ ቀኝ በነፋስ እየተገፋች ሂዳ መሃል ጉዞ ላይ መሬት ሳትደርስ ተበታተነች። መቼ ይሆን ከዚህ ስተፋው መሬት ላይ እንደ ጭቃ የሚመረግ ምራቅ የሚወጣኝ? በር ከፍቼ ወደ ውስጥ ገባው። ሙሉ ለልጇ የላስቲክ ጽናጽል እያንሿሿች በስልክ ታወራለች። ውሃ ጠምቶኛል። ቡና ከጠጣውና ሲጋራ ካጨስኩ በኋላ ውሃ ሁልጊዜ ይጠማኛል። ወደ ፍሪጅ ሄድኩና በረጅም ብርጭቆ ውሃ ቀድቼ ተቀመጥኩ። የጆን ባርዝ መጽሐፍ ጠረጴዛ ላይ እንደተዘረጋ ነው። የወጣለት ደራሲ ነው። አንዳንዴ የሚቆጨኝ ነገር ያው ከብዙ ነገሮች የዚህን ሰውዬ አይነት ድርሰት በአማርኛ ሳላነብ እንዳልሞት ነው። አዲስ አበባ በሚታተሙ ጋዜጦችና መጽሐፍት አንዳንድ ጥሩ ድርሰቶችና መጣጥፎች ሳነብ ጊዜው የደረሰ የመሰለኝ አፌ በለሃጭ ይሞላል። ብዙ ሳይቆይ ግን ተስፋ ቆርጣለሁ። ታዲያ ስንት ሰዓት ላይ ትመጣለህ? እጠብቅሃለሁ አለች ወደ ስልኩ ባፏ ፈንድዳ። ቶሎ አትምጣ፣ ምንም የሚበላ የለም፣ ገና ሰርቼ ነው። እንግዳ ነሃ። ጥሩ። ምን ነው ከተምዬ? ከተመቻ አትምጣ። መኪናውን አንተ ነህ የምትይዘው? በልሽ። ስልኩን ዘግታ እኔን አየችኝና ከተማ ልምጣ ይለኛል አለች። የስልኩን መናገሪያ በእጇ ከድና አተኩሬ አየኋት። ለወጥ የሚሆን ምን አለ? ከተማ ሲጋራ ገዝቶልህ አትነግረኝም እንዴ? አለች እንደ ቁጣ። አወራ ነው አይደለም እንዴ? እሱን ሲጋራ ተወጅም ብዬ ነው። ምን አይነት መልስ ነው? ሲጋራ ትልቅ ጉዳይ ነው እንዴ? አይ መጽሐፍ ነው ቁም ነገር። ምን ማለትሽ ነው? ቢቢም ትመጣ ይሆናል። ስልኩን መለሰችና ለልጇ በእጇ አሻንጉሊት አስይዛ ከተቀመጠችበት በፍጥነት ተነሳች። ለምን ስልኩን እስካሁን አፍና ያዘችው? ልጁን ይልኝ እስኪ። ከተቀመጥኩበት ተነስቼ ወደ ልጄ ሄድኩ። በጣም አስቀያሚ ሕፃን ነው። ክርስቶስ ይህን አይነት ልጅ ቢያይ ኖሮ ሕፃናትን አትከልክሏቸው መንግሥተ ሰማያት ምናምን አይልም ነበር። ሕፃኑ ቆንጆ መስሎ ከሚታይበት ርቀት ላይ ተቀመጥኩ። መሃል አናቱ ብቻ ይታየኛል። አሻንጉሊቱን እያነሳ የራሱን ፊት ይመታል። ደብድብ እባክህ። እስኪ ሽንኩርት መክተፍ እርዳኝ አለች ከማድ ቤት። ልጅ እየጠበኩ ነው። ይታያል ከዚህ። ለምን ታዲያ ጠብቃልሽኝ? በቃ ስራ መስራት አትወድም? ቤት ከመጥረግ ሌላ ምን ትፈልጊያለሽ? ማንም የሚሰራውን ነው። አያሳፍርም? ያሳፍራል አላልኩም። ምን ነው ዛሬ በግራ ጎን ነው የተነሳው? መድኃኒት አብልቶ ላከ እንዴ ያጓደኛ?
ከተቀመጥኩበት ተነሳውና ልጁን ዞር ብዬ አይቼ መጽሐፉን ሶፋ ላይ ወረወርኩ። ሕፃኑ በአየር ላይ እሱን አልፎ ሶፋ ላይ ለመውደቅ ሲጓዝ የነበረውን መጽሐፍ አይቶ ሊስቅ ሞከረ። ድዱ ከሰል የመሰለ ጥቁር ነው። የአናቱ ቅርጽ ቴስታ ሰንዝሮ የሳተ ይመስላል። የግራ እጁ አይበሉባ ላይ ጭረት አለ። በልጅነቴ እሱን መስል ከነበረ እናቴና አባቴ ሳይገሉኝ መቅረታቸው ቅዱሳን ቢሆኑ ነው። ማድቤት ገባውና 3 የሽንኩርት ራሶች መራርጬ መክተፊያ ሳዘጋጅ አይበቃም እሱ ብቻ አለች። ምን ልትሰሪ ነው? አንድ ቀይ ስጋ ወጥ፣ አንድ የበቅቅል፣ ትንሽ ጎመን፣ ትንሽ የሚሰነቅ ቃሪያ። ይሄ ሁሉ? እንደውም ቅድም ልሰራ ነበር፣ ልጁን የሚይዝልኝ አጥቼ ነው እንጂ። በ5 ደቂቃ ውስጥ ሁሉን ሽንኩርት እንዳዘዘችኝ አዘጋጅቼ ልቀመጥ ስል እንዴ ነጭ ሽንኩርትና ዝንጅብልስ? በቃ ትንሽ የማድቤት ስራ ስታይ ትሸሻለህ። መቼ ነው የሸሸሁት? ወደ ማድቤት ተመልሼ ስገባ ሽንኩርት መላጥ ጀምራለች። ተው በቃ ተጨቃጨቅ። ይህንንም ትልቅ ጉዳይ አድርገው። ምን ማለትሽ ነው? በቃ ጨቅጭቀኝ። መቼ ጨቀጨኩሽ? በመበሳጨት ማድቤቱን ትቼ ወደ መኝታ ቤት ሄድኩ። ለምን ወደዚያ እግሬ እንደወሰደኝ አላውቅም። ከቁሜ አልጋው ላይ በሆዴ ወደቅኩ። የአልጋው ርብራብ ቢጋርና ፍራሽ ጮኸ። ግራና ቀኝ በተከፈተው መጋረጃ ወደ መኝታ ቤቱ ውስጥ የከሰል አመድ የመሰለ ብርሃን ይገባል። ፀሐይ አሁንም ደመና አሸንፋ አልወጣችም። ግድግዳ ላይ ፊት ለፊቴ ትልቅ የመስቀል ቅርጽ አለ። ከሱ ጎን ሚጡ ምናልባት በ3 ዓመቷ ልደቷን ስታከብር ከረሜላ ጎርሳ የተነሳችው ፎቶ ነው። ሚጡ የነጠረች ቆንጆ ሁና ገላዋ በሙሉ ጸጉር የሸፈነው ነው። ይህን ነገር ሰበብ አድርገው ሲያበሽቋት ከትምህርት ቤት አቋርጣ የምትመጣበት ጊዜ ነበር። እያባበልኩ አቅፌ ስስማት የሚያምር ሽታ ነበራት። አብራኝ ስተኛ ከሁለመናዋ የሚወጣው ሙቀት ኦጋዴንን ሳያስንቅ አይቀርም። ፎቶው ላይ አንድ ጉንጯ በከረሜላ አብጦ ስትስቅ ሳያት ማልቀስ ዳዳኝ። ተነስቼ ፎቶውን ሳምኩትና አልጋ ላይ ተመልሼ ጋደም አልኩ። ቢላዋ የእንጨቱን መክተፊያ ሲመታ ሰማለው። ፈጣን ከታፊ ነጭ ሽንኩርት እንደምትከትፍ ገምታለው። ነጭ ሽንኩርት ሲከተፍ ዝግታውና ፍጥነቱ ከሌላ አይነት ሽንኩርት ይለያል። አፍንጫዬ ስር የኔና የሙሉ ጠረን የተደባለቀበት የአልጋ ልብስ ነው። እዚህ ቤት ውስጥ ካለው ዕቃ ሁሉ የምወደው ይህንን ነው። ከኢትዮጵያ መጥቼ እዚህ ከተማ ስቀላቀል ከሙሉ ጋር አልጋ ውስጥ ብርድ ልብስና አንሶላ ለብሼ አልተኛውም። በቀዝቃዛ ማታ እስኪነጋ እዚህ ላይ ነበርን። አላለቀስኩም እንጂ 12 ሰዓታት ሙሉ አይኖቼ ነጭ ማር የመሰለ እንባ አቅርረው ነበር። ከመተኛት ጋር ግንኙነት ያለውን ብርድ ልብሱንና በላዩ ላይ ያረፈውን የተሰባሰበ ጨርቃ ጨርቅ አሁን በጥልቅ ተነፈስኩት። የአፍንጫ ቀዳዳዎቼን በሱ ብደፍናቸውና ሳላቋርጥ ባሸተው ደስ ሳይለኝ ይቀራል። ለምንድን ነው ያለፈው ነገር አሁን ካለውና ወደፊት ከሚመጣው በልጦ የሚመስጠኝ? ቢላው በደማቅ ይጮሃል። ዝንጅብል እየከተፈች ነው። እሳት ላይ ያረፈ የሚንቻቻ እርጥብ ሽንኩርት ሰማለው። ተነፍሳለው። እየተጠበሰ እየተቁላላ ነው። ጨርቃ ጨርቅ ተነፍሳለው። ወዲያ ወዲህ ስትል ሰማለው። የብርድ ልብስ ሱፍ ተነፍሳለው። መክተፍ አቁማ ቀጥ ያለው ገናና ቻቻታ ሲረብሽ ማማሰል አቁማ ከማማሰያው ላይ ሽንኩርቱን ወደ ድስቱ ለማራገፍ የድስቱን ከንፈር ገጭ ገጭ። ባንኮኒው ላይ ማማሰያው ሲጣል እናም ሲንካካ ተንሸራቶም ሲወድቅ ሙሉ ስትራገም ብዙ ጊዜ ተንሸራቶ የሚወድቀው ዘይት በነካበት አናቱ ነው። አልረሳኝ ያለው ትዝታዬ አሁን ይመጣል። ቅቤ ይሸተኛል። ከድምፅ ከጠረንና ከትዝታ የቱ ፈጣን ነው? ግራ የሚያጋባ ፊዚክስ። ብሽቀቴ ከበረደልኝ በኋላ ማአት ያልጋ ጠረን እንደ ጠበል ሆኖልኝ ተፈውሼ ሳይሆን አይቀርም ከመኝታ ቤት ወጣው። እንደገና ማጨስ ፈለግኩ። ትንባሆ እንደ ውሃ ይጠማኛል። ትንባሆውን ካጤስኩ በኋላ ደግሞ ውሃ እንደ ውሃ ይጠማኛል። ማድቤቱ በድርጊት የተሞላ ጭስና ቻቻታ ነው። ኮቴን ሰምታ ቀና ብላየችኝ።
ወይም ከብጃት። ስበሳጭ ለራሴ ስከብድ ይሰማኛል። የእርምጃዬ ተፍታ ይጠፋል። በጣም የወፈርኩ ይመስለኛል። እንደ ተናደድኩ ገብቷታል። ወደ ባልኮኒው ወጣው። የማየው ነገር ባይኖር ግድ የለኝም። እንደውም የቆምኩበት ሕንፃ ጠፍቶ አየር ላይ ብቆም ምን አለበት? ያለ ውጋትና ያለ ሕመም ቀጥ ብዬ እንደቆምኩ ወደ ታች የማየው አሮጌ አፈር ውስጥ እንደ ምስማር ሶቶ ገብቼ ብቀበር፣ በምድር ትሎች ቀዝቃዛ ጥምጣም ለአፍታም ቢሆን ተቀንቶብኝ። የአገሬ ሰው የማይቀናበት ነገር የለ። ሞቱ እንዴት አማረለት አይነት ብሎ ቀኑ ወፍራም ከባድና ደባሪ ጫና እየጋለበው የመጣ ይመስላል። ካፌ የሚወጣው ጢስ ወዴት ነው የሚሄደው? 33 ዓመት ከሞላው የአፌ ቆሬ ገበቴ እንደ ነጭ ውሃ እየፈሰሰ እንዲህ ሲሰደድ። ሕፃኑ ሲያለቅስ ሰማለሁ። እንዴት ነው አስቀያሚ ሕፃን የሚያምር ድምፅ የሚያወጣው? ሙሉ ስጠራኝ ሰማለሁ። ድምጿ እንዴት ከፍ አለ! ስለት ነገር ነው ብርማ መስመሩ ላይ የሚቆጠቁጥ ነጭ ሽንኩርት የዘረዘረ። እዚህ ባልኮኒው ድረስ እጀታው እንደወለቀ ቢላ እየተንኳኳ የሚመጣው። ጫፉ ላይ የሚንጀላጀል ልጋግ ያለው በጎኔ ሲቀበቀብ አዳምጣለሁ። እንደ አልቂት አናት በቀስታ እየተነቃነቀ ወደ ኩላሊቴ ሲያዘግም በጸጥታ ጤሳለሁ። እንደማይሰማ ፍቅር ለዘላለም ትኑር። ያላለቀ ሲጋራዬን ወሩሬ ተመልሼ ቤት ውስጥ ገባው። በስፋት በተከፈተ መጋረጃ ውስጥ እውጭ የማየው በእኔ ፊት የሚመሰል የተደበረ ሰማይ ነው። ምንም የለውም ከዚህ ሌላ። የተጣዱ ድስቶች ሁሉ መንተክተክ ጀምረዋል። ልጁን ከቅፏ ላይ እንድቀበለው ሰጠችኝ። ተቀብያት ወንበር ላይ ተቀመጥኩና ሥራ በፈታ እጄ መጽሐፍ ገለጥኩ። የጆን ባርዝ ፊት የሚያስቅ ነገር አለው። ለመሆኑ ደስተኛ ነው? አፍቅሮ ያውቃል? በማላውቀው የግል ሕይወቱ ቀናው። ጊዜና ብሩህነቱን እግዚአብሔር ከመውደድ ጋር ሰጥቶታል። ነፍሴ በሆነ ቀዳዳ እየወጣች እንደሆነ ይሰማኛል። ልጁ ክንዴ ላይ እንደሚሞቅ ከባድ የጥጥ ፎጣ ነው። ባዶ አየር ውስጥ እያየ ይስቃል። ሕፃን ሁሉ እንዲህ አስቀያሚ ነው። ሙሉ ቆሻሻ ለመጣል ጥቁር ላስቲኳን ተሸክማ በዋናው በር ወጣች። ከጎን ሳያት አንገቷ ማረኝ። ጸጉሯ ማጅራቷ ላይ የወደቀው አወዳደቅ፣ ግዴለሽነቱ እንድሽታት ይጠራኛል። የድሮ ያረማመዷ ቀልቃላነት ግን የለም። ቤት ውስጥ ስለሆነ ነው። የአበሻ ስደተኛ አረማመዱ ይለወጣል። የኔም ተለውጦ ይሆን? ስትመጣ ጠርቼ ልስማት ወሰንኩ። የሚወዱትን ሰው ዓይንን ጨፍኖ እንደመሳም የሚያረካ ነገር አለ። ሙሉ ላስቲኳን ጥላ መጣች። እስኪ የቃሪያ ስንግ ስራ፣ አንተ በጣም ትችላለህ። ልጁን ተቀበለችኝ። እግረ መንገዴን ውሃ ጠጣሁና ሽንኩርት መላት ጀመርኩ። የከተማ ሚስት ተረቧን አትችለውም። ቁስጥንጢኖስ ከመጣ ወዲህ የቃሪያ ስንጓ ከሳ፣ ሙሉ አልደማታ አለ ብላ ነው አጋና የምታወራው። አታስገምተኝ። እና ምን ይጠበስ? ያልተባልከውን ትላለህ። ከሰው ጋር ተስማምቶ መኖር ምን ይከፋል? በአንቺ ቦታ እንዲያቢያሙኝ ግድ የለኝም። ማን አለ እሱን? እንግዳ ማስደሰት ባህላችን ነው። የአገርን ክብር ማስጠበቅም ባህላችን ነበር። ምን አመጣው አገር? የሆድ ባህሏን አንረሳም። እንዴ ምን ነው አንድ ስንግ ለመስራት እንደዚህ ምን ሆነሃል? ነገር ብለዋል። ተው እኔ እሰራዋለሁ። አልሰራም አላልኩም። ልጇን እያባበለች ወደ አንገቷ ወስዳ አቀፈችውና ጆሮውንና አናቱን ሳመችው። በጆሮዋ አንድ ነገር ሹክ ብሏት አሳሳሟን እንደተቸው ሁሉ ወይ ሌላ የአካሉ ክፍል ላይ እንድትስመው እንደነገራት ሁሉ ቀና አድርጋ ጠቅላላ ፊቱን ጨመጨመችው። እንዴት ተቻላት? እንደሷ ልስመው አልደፍርም። እናት ዝንጀሮ ከ3 ግልገሎቿ ጋር ተደባልቆ ብታገኘው መምረጥ ይከብዳት ነበር። አገጯንም እጇ ላይ አስቀምጣ 4 ነው እንደ የወለድኩት ማለቱ አይቀርም። ቃሪያዬን ሰንጌ ጨርሼ ወደ መኝታ ቤት ልገባ ስል የቤት ደወል ተደወለ። የተቆራረጠ አደዋወል ነው። ጭር ከተማ ነው አለች ሙሉ በችኮላ። እንዴት አወቅሽ? እሱ ነው የሚሆነው። ምናልባት ሁልጊዜ ከተማ ደወል የሚደውልበት ስልት ተመሳሳይ ይሆናል።
ልክ በር ስናንኳኳ የየራሳችን ባህሪ እንዳለን ሁሉ የእጆቻችን፣ የክንዶቻችን፣ የጣቶቻችን የበሩ አይነት፣ የበሩ ከጆሮአችን ርቀቱ፣ በበሩና በጆሮአችን መሃል በተንሳፈፈው አማካኝ ውስጥ ያለው አየር ክብደትና የቁሳቁሶች ስርጭት፣ የጆሮአችን ጠባይና ጤንነት፣ ልቦናችንም የመሳሰሉት የመንኳኳት ቅላጼና ጠባይ የሚወስኑ ይመስለኛል። የደወሉን ጥሪ ለመመለስ ወደ በር ስትሄድ ሻማ የመሰለ ጨርቅ የተሸፈነ የሰከነ ክብ ቂጧን አየው። በመቼው የሥራ ቀሚሷን ጣለችው ወይስ ጠዋትም የለበሰችው ይሄንን ነበር? ሌላ ነገር ስለማስብ ነው ያላየዋት። በር ሲከፈት የከተማ ደስተኛ ጩኸት እየቧረቀ ገባ። ሁለቱ ሲተቃቀፉ ያለው ጉንጯን እንደሳመ ቀና ብሎ አየኝና ኪው ብል ይሻላል፣ ስምህ ረዘመብን እኮ ማቆላመጥ አልቻልንም እኮ። ሲጋራውን ጨርሰ እንደሆነ መጥቼ ሰላም ልበል። ቅድም ስደውል ያትጎለጉላል ስትለኝ ነበር። ሙሉን በመታዘብ አየዋት። ከተማ ውሃ የፈሰሰበት የመሰለ ዲዛይነር ኮት ደርቧል። ኮቱን አወለቀ። ሙሉ ስትቀበለው በሳቅና በማሾፍ የቦስ ኮት ነው፣ ቀስ ብለሽ ስቀዩ፣ ጂንስ ምናምን እንዳይመስልሽ አለ። ሙሉ አሁን አየችኝ። ለምን እንዳየችኝ ለመጠየቅ ጊዜ አልነበረኝም። ከዚያ አንድ ሁለት እርምጃ ተስቦ ሲመጣ ከተቀመጥኩበት ተነሳውና ለሰላምታ እጄን ዘረጋው። ላይናታችን እንደ ቆሻሻ ምንጣፍ አራገፈውና ወደ ሕፃኑ ዝቅ ብሎ በእጁ አናቱን ይዳስሰው ጀመር። የግራ እጁ ሁለቱ ጣቶቹ ትላልቅ የወርቅ ቀለበቶች አጥልቀዋል። አንዱ ባለ ፈርጥ ነው። የሩቢ ፈርጥ መሰለኝ። እቀፈው አለችው ከተማን እየሳቀች። አይ ሕፃናትን በሩቁ ነው የማጫውተው፣ ማቀፍ ይከብደኛል። የምግብ ጠረጴዛው ጋር ሂዶ ተቀመጠ። ሆዴን ተጣጥቤን የመጣሁት አንድ ነገር የለም ሆዴ ውስጥ አለ። ቀጠለና ስራው ገደለ አይደል አለችው። ያደክማል፣ አዚዝ ደግሞ ያፌዛል አለ ከት ብሎ። አባባሉን ሰማውና የኢትዮጵያ መንግስት በዚህ አይነት ሰው መደገፉ ቅር አይለውም አልኩ በልቤ። የምትወደው አይነት ምግብ ነው የተዘጋጀው አለችው ሙሉ እኔ ከተቀመጥኩበት አትታየኝም። ማድ ቤት ውስጥ የተደበቀች ይመስላል። ከተማ አባባሏን ሰምቶ እኔን እያየኝ ሳቅ አለ። ለምን እንደ ሳቅ አልገባኝም። ሕፃኑ በጀርባው እኔ ላይ አተኩሮ ከንፈሮቹን የሚጥም ነገር እንደሚበላ ሁሉ ያነቃንቃል። እየሸና ነው። ሲሸና ጸጥ ይላል። የሚጣፍጥ ነገር እንደሚበላ ሁሉ አፉንም ያነቃንቃል። ሳያቋርጥ ለሳምንት ቢሸና ደግ ነገር ነበር። ሙሉ የተጣጠፈ እንጀራ በቁና ላይ ይዛ መጣችና ጠረጴዛ ማል አስቀመጠች። በቅርብ አዲስ አበባ ሄደ ሰው መጥቶ ስለ ቀለበት መንገዱ ሲያወራኝ ይገርማል። በቃ ዩሮፕ በለው በቃ። አላለቀም ገና መጀመሩ አይደለም እንዴ አልኩ። ግሬዶሮቹ ምኖቹ ይህን ራሱ የሚሰራው አመራሩ ኤርፖርቱ የተያዙ ናቸው። ደርግ እኮ ያለ ጦርነትና ያለ ብሔራዊ ውትድርና የሚያውቀው ነገር አልነበረም። እንጃ ግን አውሮፓን ለመሆን ከቀለበት መንገድ በላይ የሚያስፈልግ መሰለኝ አልኩ። እነዚህ ተቃዋሚ የሚባሉት ምን እንደሚፈልጉ አይገባኝም አለች ሙሉ ቆጣ ብላ አይታኝ። ተቃዋሚ አይደለሁም፣ ምናልባት ተነጫናጪ። ዓለም የተገረመው ለዚህ አይደለም። ምዕራብን እንፈልጋለን ተባለ። በአፍሪካ ውስጥ ዛሬ ይገርምሻል የአሜሪካን መንግስት እዚህም የእንግሊዝ መንግስት ትኩረት የሚሰጡት እርዳታም የሚሰጡት ለኢትዮጵያ ነው። ገና ከመግባቱ ምን እንዲያስወራዋል? ሊበላ ነው ሊዘበዝብ የመጣው። ህዝቡ ገና ስለ ዲሞክራሲ አይገባውም። ብዙ መማር አለበት፣ መከባበር መቻል አለበት። የጥስጠዛ ማዕት ብዙ ችግር ነው። በዚህ ሁሉ መሃል አንድ ስልክ እንጨት መትከል። አራዳው በዛ። ከተማ ተው፣ ጊዜ የተለወጠ እንደሆነ መንደር ይባላል ስምህ። ቁስቲ ና ተቀመጥ አለ ከተማ። እኔ አራበኝም፣ ልክ ካንተ ጋር እንደመጣሁ ነው የበላሁት። ቀረብ በልና ሞክራ። እኔ ብቻዬን እንዴት በላለሁ? እኔ እመጣለሁ አለች ሙሉ። በየአይነቱ ወጥ እየተደረደረ መብላታቸውን ቀጠሉ። ከተማ ካላጎረስኩሽ ይላታል። ተወኝ እባክህ ቁስጤን አጉርሰው ትለዋለች። እኔ እንዳይመጣብኝ እጸልያለሁ። መጉረስ ባልወድም አይቀርልኝም። ከተማ የመነኩሴ ቆብ የሚመስልና የሚያህል ጉርሻ ጠቅሎ ከተቀመጠበት ተነሳ። የጉርሻው ትልቅነት ብቻ ሳይሆን
የእንጀራው አስተጣጠፍ፣ አጠቀላለል ወደ እኔ እየተሳበ በሚመጣው መካፈቻ አፉ ላይ እንደ ፈነዳ ጽጌረዳ የሚሠራው፣ በዚህም በተገረበበ ቀዳዳ ጨለም ካለ ቅርበት በመረቅ የተጠመቀ እንጀራና የወታደር ዩኒፎርም የመሰለ ጥቁር አረንጓዴ ጎመን ነው። የተቀመጥኩበት መጣና የመብላት እርካታ የበለጠ ባሳደጋቸውና ባሰፋቸው አይኖቹ አየኝ። ጉርሻውን ፊት ለፊቴ አየር ላይ እንዲያስጎመጀኝ አድርጎ አስጠጋው። ለአጭር ጊዜ የተነቃነቀው ጉርሻ አየር ውስጥ ካፍንጫዬ ብዙ ሳይርቅ የነሰነሰው ለዛ ያለው ሩህ ያለ አፍረት ምራቄን እንድውጥ አደረገኝ። ለምንድን ነው ሙሉ የዚህ አይነት ወጥ ሁልጊዜ የማሰራው? ከቅርብ ጊዜ ወዲህ የማውቀው ወጧ ሽንኩርቱ ያልሟሟ ጥሩ ነው ይበላል የምትለው ሽሮ አንዳንዴ የዱቄቱ ብናኝ ይሸተኛል እና በደንብ ያልበሰለ ስጎ ያነሰው ፓስታ ነው። ሁለቱንም ከሷ የበለጠ አሳምሬ እሰራለሁ። ትችቴን በሆዴ ይዤ የከተማን ጉርሻ በጓጓፌ ተቀበልኩ። የሸሚዙ እጀታ ክሳድ በወርቅ ቁልፎች የተያያዘ ነው። ጉርሻው በጠባብ አፌ ተስተካክሎ ሊገባ አልቻለም። በአፌ ቀዳዳ ያልገባውን ከቂጡ በእጄ መደገፍ ነበረብኝ። አገሬ ጉርሻ ወድጄ አላውቅም። ጉርሻ በሌላ ሰው የተሰራ ነገር ነው። አንድ ሰው ጉርሻ ሲጠቀልል ሁለት መሰረታዊ የሆኑ የራሱን ነገሮች ይሰጠናል። ጉርሻ ጉራሹ እኛን ከማጉረሱ በፊት ለራሱ ይበላል። ይሄ የመብላት ሂደት ጉጉት ወይም ረሃብ ወይም ሁለቱ ያሉበት ነው። ታዲያ ራሱን ሲያጎርስ ጉርሻውን እንዲያዳልጥ የሚያደርገውን ለሃጭ ከከንፈሮቹ ላይ በጣቶቹ ያነሳል። ታዲያ እኔን ሲያጎርስ ለሃጩንም ያጠጣኛል ማለት አይደለ? ሁለተኛው መሰረታዊ ጠባይ ጉርሻዎቹ ውስጥ ያሉ ንጥረ ነገሮች አዘገጃጀት፣ አቀማመጥ፣ መጠን፣ ቅደም ተከተልና የሙቀት ጸባይ በአጉራሹ ይወሰናል። ማለት አጉራሽ የመብላት ወይም ያበላል ፍላጎቱን ይሰጠናል። በሆነ መልክ ጎራሽ ቅኝ ግዛት ነው። መመገቢያው ማዕድ ላይ 4 አይነት ወጦች ሲኖሩ ከነዚህ የሚሰጠኝ አንዱን ነው ወይስ ሁሉን ነው? በትክክል ስንቱን ነው? ጉርሻው ውስጥ ሲጠቀለሉ ለአፌ ቀድሞ የሚደርሰው የትኛው ነው? ከጉርሻው አናት ላይ ድንች ወጥ፣ ቀጥሎ አልጫ፣ ጎመን፣ መጨረሻ ላይ ዶሮ ያለበት ጉርሻ አለ። አናቱ የእንቁላል ስብርባሪ፣ ቀጥሎ ዶሮ፣ ቀጥሎ ዶሮ፣ ቀጥሎ ዶሮ። ጎመን የት ሄደ? የተባረከ ምድር ላይ ጉርሻዎች በአፍ ሲገቡ እንጥል ደርሰው በተፈለገ አቅጣጫ ለማጋደም የሚያስቸግሩ የመልካም ወጥና የለምለም እንጀራ ባቡሮች ናቸው። ጉርሻዎች በጋራ አንድ ጸባይ አላቸው። ወሲባዊ ናቸው። ደጋግሞ የሚያጎርስ ተባዕት ካጎራረሱ ወንድነቱን ሊያሳይ፣ ሴትም በቅኔ ወንድነቱን ማየት እንደምትሻ ወይም ወንድነቱን አይታ ሰው በተሰበሰበበት በቅኔ ጠንካራነቱንና አሪፍነቱን ልትፈርድለትና ረቂቅ ምስጋና በፍጥነት ልትሰጠው መልእክት የምታስተላልፍበት ነው። ፍቅርና ጉርሻ ሲያስጨንቅ ነው ሲሉ ሲቀባጥሩ አይደለም። ማሳረጊያ ሁለተኛ ጉርሻዬን እያላመጥኩ ማዕድ ተነሳ። ሙሉ ዕቃ ማጣጠብ እንደጀመረች ከተማ ወፍራም ቡና እንደሚፈልግ ተናገረ። እኔ ሆዴ ጢቅ ስላለ እሱን ለመበተን ሲጋራ ማጤስ አሰኘኝ። ወደ ውጭ ሳይ ፀሐይ እየወጣች ነው። ምንም ሳናያት ሳንሞቃት የምሽት ወርቅማ ቀለም ትይዛለች። ሲጋራ ላጢስ አልኩ እንደ ትልቅ ማስታወቂያ። በደንብ ስትጠግብ ያሰኛል አለ ከተማ። ባይሆንም ሲጋራ ደስታ ይሰጠኛል። አዎ እናውቃለን አለ። አጢሳል አንዳንዴ ስጠጣ ምናምን። ከተማ መብላትና መልበስ ፈረንጅ ሀገር ከመጣ በኋላ ደግሞ ጧትና ማታ ሻወር ማድረግ ልማዱ ነው። እንደገናም ሁለመናው ዲዮድራይድ ስለሆነ በትንባሆ ጢስ መሽተት የሚፈልግ አይመስለኝም። ከሶፋው ላይ ተነሳውና ሲጋራ ከደረት ኪስ ያወጣው። እሱም ከተቀመጠበት ተነሳ። ታጭሳለ አልኩት። አይ ቃል ጠብህ አለ። ጥሩ አልኩ። አንተ እንግዳ ታሳጥባለህ አለች ሙሉ። ልጠብ ካለ ምን አለበት? የግንባሯን ጫፋ ያለው ግራና ቀኝ ሲወዛወዝ ባልኮኒ ላይ ወጥቼ ሞቅ ያለው የተወጠረውን ሆዴን በቀዝቃዛ አየር ቸስ አደረግኩና እጄን ሱሪ ኪሴ ስከት ላይተሬ የለም። ግራ ኪሴ ከተትኩ።
ሲጋራው ከንፈሮቼ መሃል በጉጉት በሳት ለመቀጣጠል ይንቀጠቀጣል። የሸሚዜን ኪስ አየው። ሸሚዜን ፈትሼ ቀና ስል የግሪኮቹን ቤተ ክርስቲያን ጉልላት ከፊሉን ጠቁሮ አየሁት። እንዲህ ሲሆን ሳየው የመጀመሪያዬ ነው። የተቀደደ መስሎኝ አተኩሬ ሳይ ይሄ ጥቁር ነገር ተነቃነቀና ክንፎቹን አጣጥፎ ቆመ። አሞራ ነው። ትልቅ ጥንባንሳ ይመስላል። ጥቁር ጥንባንሳ አለ። በትክክል እንዲታየኝ ወደ ባንኮኒው መደገፊያ ጠጋልኩ። አልጠቀመኝም። ግራ ገብቶኝና ልሰይመው ከብዶኝ እያየሁት እያለው አሞራው ከጉልላቱ ላይ በሚያስገርም ግርማ ተነሳ። የዚህ አይነት በዝግመት የሚበር ወፍ አይቼ አላውቅም። የሚወድቅ ይመስላል። እኔ ወደ ሰፈርኩበት ሕንፃ አቅጣጫ ሲመጣ ምንም ያህል እንኳን ባይቀርበኝ እኔን የሚያይኝ መሰለኝ። ቀዝቃዛ ፍርሃትና ድንጋጤ ተሰማኝ። ባለውበት ሕንፃ ላይ በቀስታ ሲያልፍ ልክ እንደ ሰው በዓይኖቹ እየተከተለኝ ነበር። ወደ ጀርባ ከመሰወሩ በፊት ኩምቢው በትንሹ ተነቃነቀ። ድምፅ የሰማው መሰለኝ። ከአሞራው ኩምቢ ሲወጣ የተሰማኝ የወፍ ዜማ ወይም የተለየ የአራዊት ድምፅ ሳይሆን ከባድ የሰው ትንፋሽ የመሰለ ነገር ነው። እዚህም ትንፋሽ ውስጥ የሆነ ቃል ነበረ። ቃሉ ዙሪያውን በትንፋሽ ስለተጠቀለለ በግልጽ ምን እንደተናገረ ባይሰማኝም ብቻ ግባ የሚል መሰለኝ። እቆምኩበት በመፍሰዝ ግባ ነው ያለው። ራሴ ነኝ ለራሴ ያልኩት። የማስበው ነገር ነበር እያልኩ ሳወጣ ሳወርድ በግራ እጄ በአመልካች ጣቴና በመሃል ጣቴ ያስኳትን ያልተለኮሰች ሲጋራ አየኋት። ላይተር እንደሚያስፈልገኝ ትዝ አለኝ። ደግሜ ሁለመናዬን ፈተሽኩና ላይተሩን ላገኘው ስላልቻልኩ ወደ ቤት ልገባ የባንኮኒውን በር ከፈታ አድርጌ አንገቴን ሰገግ ሳደርግ የክሳዱ ጫፍ በወርቅ ቁልፎች የተያያዘች ሚስቴ ሙሉ ቂጥ ላይ አርፎ ላይና ታች ሲዳብሳየው መጀመሪያ አላመንኩም። ወደ ታች አየው። ጫማ አላደረኩም። ቀና ብያየው። የከተማ ጭንቅላት ጎንበስ ብሎ መጣና አንገቷን ሊስም ሲጣጣር ሙሉ እየራቀችው ተው እንጂ እዚህ አይሆንም ስትል ሰማዋት። ዳናዬን ሳላሰማ ወደ ባልኮኒው የኋልዮሽ እንደመሳብ አድርጌ ተመለስኩ። ከኔ ድርጊት ጋር አድሞ ነው መሰለኝ ሕፃኑ ከመኝታ ቤት ሲያለቅስ ሰማሁት። ቁስጥዬ ና ማሙሽን ያዘው ብላ ስትጮህ ሰማዋት። ያኔውኑ ትልቅ ድስት ያ ቀይ ወጥ የሰራችበት በድምፁ አውቀዋለሁ። ብዙ ጊዜ ወድቆብኛል። ሲወድቅ ሰማው። እንደገና ስታንሾካሹክ እዚያ አታድርግ ሹሹ ስትለው እንደሆነ ይገባኛል። ባላይም እጇ አሁንም ቂጧ ላይ እየተንፏቀቀ ይሆናል። ወዴ ከላይ እስከታች ታመሰ። ዞር አልኩና ባንኮኒውን ተደግፌ ወደ ታች ትውከቴን መወርወር ጀመርኩ። የቀጠነ ፍትፍት በአየር ውስጥ እየተበታተነ ሲጠፋ እንደ አበሻ ለጥቂት ደቂቃዎች ቆም ብዬ የትውከት ቋቁታዬን አበረድኩ። እቤት ውስጥ ተመልሼ ስገባና ማድቤት ውስጥ ቆማ ሳያት የታዘብኩት ከተማን አልነበረም። ከተማ ምንም አላደረገኝም። የሙሉ መልከ መልካምነት መስጦት ልተኛሽ ቢላት አልተሳሳተም። በልቤ ታላቅ ዙፋን የነበራት ንግሥት በቃላት ልገልጻት የማልችል ተራ ስትሆን ተሰማኝ። ከተማ ልጁን ለምን አትይዘው አልኩ። ከሱ መልስ ሳልጠብቅ ከት ብዬ ያላገጠ በመምሰል ቀጥዬም አይኖቹ ያንተን ይመስላሉ አልኩት። ሁለቱም ለረጅም ጊዜ ጸጥ አሉ። ከተማ ለይስሙላ ትንሽ አወራራና ፎጋገረና ሁለታችንም አንሰማ ብንለው እኔ መኝታ ቤት ገብቼ ስለዘጋው እሷ ያው የሆነችውን ሁና ወዲያው ተሰናብቶ ወጣ። ቃርሚያ። ይሄ ታሪክ አጨራረሱ ድንገተኛ ይመስላል እንጂ አይደለም። ድንገተኛ የምንላቸው ነገሮች ድንገተኛ የተባሉበት ምክንያት የተወለዱበትን ቦታና ዝርዝር ሂደታቸውን በትክክል ካለመገንዘብ የመጣ ስለሆነ ይመስለኛል።
እኔም ልሁን ምናልባት አንዳንድ አንባቢዎች ከላይ የሰፈረውን አይነት ሁኔታ ሲያጋጥመን ወደ ኋላ ፈቀቅ ብለን ለመሆኑ ሙሉ ሚስቴ እዚህ ደረጃ እስክትደርስ ለምን እኔ ቁስጥንጢኖስ ሊገባኝ አልቻለም ብለን ብዬ ልጠይቅ እንችላለን። እችላለሁ። ገና ትረካዬን ሀብዬ ስጀምር በየቦታው ጥርት ብለው በሚታዩ መረጃዎች ይሁን በንጽጽር ሙሉ ከከተማ ጋር ስለነበራት ግንኙነት የምንረዳቸው ብዙ ድርጊቶችና የነገር ዘዬዎች በየቦታው ተነስተዋል። በደማቅና በአግድም የተጻፉት ቃላትና ሐረጎች ያ አይነት የታሪክ አጨራረስ ማለት ሙሉ ከሃዲ መሆኗን የሚከስቱ ሊኖር እንደሚችል ጠቋሚዎች ነበሩ። ወደ ኋላም መለስና በጊዜው ያለ ትንታኔ በቸልታ ያለፍኳቸውን አረፍተ ነገሮች ወይም ቃሎች በተርታ በመቃረም አውጥቼ አንዳንድ ነገር ላውጋችሁ። ይሄ ሂሳብ በኔ ነው። ከተማ ይህን ሲለኝ ሲጋራ ገዝቶልኝ የማያውቀው ሰውዬ ለምን በድንገት ቸር ሆነ ብዬ አተኩሬ አልጠየቅኩም። ለእኔ ገንዘብ ሳይሆን ለባለቤቴ ለሙሉ ገንዘብ አዝኖ ሊሆን አይችልም? ለሙሉ ቀጠሮ እየተዘጋጀ ስለሆነ ሊሆን አይችልም? ደሞስ ሩሩ ሊሆን ፈልጎ እንደሆነስ አለ አይደለ? ሚስቱን እያደረግኳት ደግሞ እንደገና ገንዘቡንም ልውሰድ እንዴ? እግዜር አይወደውም የመሰለ ነገር። ምን ሆነሻል? ግን ጥያቄውን አስፍቼ ሙዝዝ አላልኩም። ሳስበው ከከተማ ጋር ተቃጥረው ማለት እመጣለሁ ብሏት ከሱ የምታገኘው ደስታ ሐሳቡ ብቻ የኔን እዚያ መኖር አንኳሶት ሊሆን አይችልም? ከዛ የቀረውን ልበላው የሚጠብቀኝ እንጀራ ላይ ጠረገችው። ሙሉ ለምን እንዲህ አደረገች? እኔን በመናቅ የሰራችው ካልሆነ የምበላው ላይ ለምን ጣቶቿን ጠረገች? ሙሉ ብትሆንም ያደረገችው እና እጇ የሷ ቢሆንም ማድረግ አልነበረባትም። ይሄን ባስብም ያኔውኑ ረሳሁት። የበላሁትም ለዚህ ነው። ጣቷን የጠረገችበትን እንጀራ እንደጎረስኩት ትዝ አለኝ። የጠረገችበትን እንጀራ ስበላው ፈገግ ብላ ነበር። ያን አይነት ፈገግታ ተመልሶ ሲመጣ ወይም ከዛ ቀደም ብሎ አላየሁትም። ፈገግታዋ ዋጋህን ነው የሚል ይመስላል። የሆነ ቂም ስታተነፍስ ለምን እወድሃለሁ ብላ አብሬያት እየኖርኩ ለምትጠላው ሰው የመደበችውን በሙዳይዋ ደብቃ ካስቀመጠችው ፈገግታ ለምን ትሰጠኛለች? እንዳንተ መሰልኩህ? እኔ ቡና ደፍቼ አውቃለሁ? አላውቅም። ለምንድነው የሷን ጥፋት እኔ እንዳጠፋው እኔ ያጠፋው ጥፋት ደግሞ ሁሌም የኔ ጥፋት ብቻ የሚሆነው? የሰለጠኑ የሚመስሉት ሴቶች ሁሉ የዚህ አይነት ቆሻሻ ጸባይ ያላቸው። ፍቅር ኃይለኛ ነው ይባል አልነበረም እንዴ? ብደፋውስ እንደ ቁም ነገር ተጠንቶ ለመበቀያ የሚቀመጥ መረጃ ነው። ሙሉ ይሄን ካለችኝ በኋላ በንቀት ወይም በቸልታ አለፍኳት። ማድረግ አልነበረብኝም። ይሄን ተከራክሬ ልክ እንደሷ ተነጫንጬ ምን ማለትሽ ነው የሚል ተራ ጥያቄ ጠይቄ የልቧን እንድታወጣ መገፋፋት ነበረብኝ። ቀሽም ነኝ። ግን ደግሞ አብሮ የሚኖሩ ባልና ሚስት በትናንሹ ነገር ከተነዛነዙ ምን ሊቀር ነው? ከዚያ በኋላ ምን ህይወት አለ? አለማድረጌም ብስለት ነበረው። ቤቱ ቡና በቡና ሆኗል። ትንሽ እንፈስበት። የኔን ቡና ለመተቸትና ለመነዛነዝ ካልሆነ ቡና የምትወደው ሙሉ ያን ቀን ለምን ይሄን አለች? አንጎሏ ውስጥ ከሚነፍሰው የከተማ ዲዮድራንት ጋር ያወዳደረችው ይሆን? ምን ነው ከተምዬ? ማቆላመጥ በማያስፈልግበት ሁኔታ ሰውን ማቆላመጥ ትርጉሙ ምንድነው? ሲነጋ ጠልፈን የምንጥለውን ዛሬ እናቆላምጥ የለ? ቃላቶቹና የቀጥታ ትርጉማቸው አልነበረም ያሳሰበኝ። አውዱ ነበር እንዳለ የሚገባኝ የሆነ የማይመች ስውር አውድ። አልጋው ባይታይም ለአልጋ መቻኮሉ አይመስልም። በቋንቋ መሳሳም ብለውስ ግን ለማቆላመጥ ነጋ ጠባና አቆላምጥ የለ? እንዴት እንደ አንድ አስፈሪ ነገር ልቁጠረው? መርዝ አብልቶ ላከህ እንዴ ጓደኛህ? አተኩሬ የማገኛቸው ሁለት ሰዎች ብቻ ናቸው። እዚህ ለንደን የሚኖረው ሙሳና ካናዳ ቶሮንቶ የሚኖረው ጓደኛዬ ቅዱስ። አንዳንዴ ከነዚህ ሰዎች ጋር እንዳልገናኝ ለማድረግ ትሞክር ነበር። ስለ እሷና ስለ ከተማ ግንኙነት እንዳልሰማ ማገዷ ነው። በቀኝ እጇ ባል በግራ እጇ ውሽማ ይዛ ለመዝለቅ
ጓደኞቼ በሚጣፍጥ የፍቅር ባህር ውስጥ የመዋኝ ይመስላቸዋል። ገዳዳ ድርጊቷን አልተመራመርኩም። ሙሉ አየችኝ። ለምን ብድር በምድር ትወዳለች? አትረሳም። ከተማ ውድ ልብስ ለብሷል፣ ወንድ ማለት ይሄ ነው ልትለኝ ነበር መሰለኝ። እሱ ሊያጎርሰኝ ባይመጣና ንግግሯ ባይቋረጥ ኑሮ እከራከራት ነበር። አይመስለኝም። ከተሳሳትኩ እኔን ትንሽ የሚያስመስል ነገር ከሆነ አታልፈኝም። እኔ ግን አልፋታለሁ። እሱ ነው የሚሆነው። እንዴት አወቀች? እንዴት አንደበቷና አይኖቿ ተደሰቱ? ደወል አደዋውሉን ታውቃለች። እኔ እንዴት አላውቅም? አደዋውሉ ውስጥ ኮድ ይኖር ይሆን እንዴ? እሱ ደወለና ምን ሰፍ የሚያስደርግ ነገር አለው? ለምን ይህን ጉዳይ አተኩሬ አልተከታተልኩም? ከኔ የበለጠ ብታውቀውም እያለው ሲመጣ ለነበረ ጊዜ ስለ አደዋውሉ ጸባይ ለምን አላወራችኝም? እቀፈው። አይ እንዲህ ስትል ልጁ ወይም የልጁ አንድ ብልት ያንተ ነውና ሙሉ ወይም ከፊል የአባትነት ግዴታን ተወጣ እያለችው ሊሆን አይችልም ነበር? ለምን በችኮላ እምቢ አለ? ታውሶት ይሆን? የሕፃኑን አልጋና ልብሶች ቤቢ ሻወር ብለው የገዙት እሱና ሚስቱ ናቸው። ሙሉን መተኛቱ፣ እሷን ማስወለዱ፣ ከዚያ ደግሞ ልብስ መግዛቱ አሁን ከማቀፉ ጋር ተደምረው አባትነቱ የተከሰተ መስሎት ተደናግጦ እንደሆነስ? እሷ አስደፍራ እኔ ባለሁበት ይህን ማለቷ እኔ ያላትን ንቀት አያሳይም? ለምን አልገባኝም? ስራው ገደል አይደል? ከተማ የሚሰራው ስራ ከኔ አይከብድም። ለምን ታቃጥርለታለች? ይሄ ጥያቄዋን ምን መልእክት ይኖረዋል ብዬ አልጠየቅኩም። ስራ የሚለው ቃል ሌላ ትርጉም ሊኖረው አይችልም? ዮሲብ ስራው ከብዶሃል ስትል የሚቀጥለው ጊዜ ስናደርግ እንዳይከብድህ ማለቷ ሊሆን አይችልም? ሙሉ የነጠረች ቁሌታም ናት። ታዲያ ከተማ ይህን ቁሌታምነቷን ማብረር ተስኖት እንደሆነስ? ምናልባት ስራ የሚለውን ቃል የተጠቀመችው በአጋጣሚ ይምሰል እንጂ እኔም ገብቶኝ እንድቀና ፈልጋ እንደሆነስ? ስራ ስትልስ ከተማ ከሚስቱ ላይ እሷን መደረቡ የበዛበት ነገር እንዳለ ልጠቁሞ እንደሆነስ? ከተማ አባባሏን ሰምቶ እኔን እያየኝ ሳቅ አለ። ከኔ የበለጠ እንደምትወደው ገብቶት ይሆን? ወይም ምን እሱ ብቻ ሌላም አለ ሊለኝ? ብቻ ፈገግታ ማንደቅደቅ የሚያስፈልግበት ቦታና ጊዜ አልነበረም። ስለምንድን ነው ሙሉ የዚህን አይነት ወጥ ሁልጊዜ የማሰራው? ለራሴ ባስበውም አልተናገርኩትም። ምናልባት ብናገረው ኑሮ በልቧ የደበቀችው መልስ ፊቷ ላይ በድንጋጤ ይከሰት ነበር። ከተማ ሚስቱን ስለሚሸውድ፣ ሙሉ እኔን ስለምትሸውድ፣ ሁለቱ የባለጌነት የጋራ ግንባር አላቸው። የሚነጋገሩትም በሰከነ ቅኔ ነው። ወጡ ቅኔ ነው። በጣም ማራኪ ወጥ ነበር። ሁልጊዜ የምበላው ልክስክስ፣ የተነካካ፣ የተራረፈ ወዘተ ወጥ እንደነበር ትዝ ይለኛል። ልበቢስ ሮሚዮ ይሏቸዋል። እኔ ነኝ። ጉርሻዎች በጋራ አንድ ጸባይ ያላቸው ወሲባዊ ናቸው። ደጋግሞ የሚያጎርስ ተባዕት ካጎራረሱ ወንድነቱን ሊያሳይ፣ ሴትም በቅኔ ወንድነቱን ማየት እንደምትሻ ወይም ወንድነቱን አይታ ሰው በተሰበሰበበት በቅኔ ጠንካራነቱንና አሪፍነቱን ልትፈርድለትና ረቂቅ ምስጋና በፍጥነት ልትሰጠው መልእክት የምታስተላልፍበት ነው። ፍቅርና ጉርሻ ሲያስጨንቅ ነው ሲሉ ሲቀባጥሩ አይደለም። ከተማ ሲያጎርሳት የአፍ አከፋፈቷና አዘጋጓ በኋላ ያስታወሰኝ ነገር ወሲብ ስንፈጽም እንደምትከፍተው አይነት መሆኑ ነው። የከፈተችውን የምትዘጋው አሜባ እንደያዘው አምጣ እንደተበላሸ ፉጨት ነገር ተንፍሳ ነበር። ሁለቱ በጉርሻ መልክ ያደረጉት ነገር ሁሉ ወሲብ ይመስላል። ምናልባት አይኖቼ እየቸኮሉ በቂ ዝርዝር አላዩም። ታዲያ ሁለቱ ከመጎራረሳቸው ድርጊት ከዚህ በፊት የሰሩትን እያስታወሱ ይሁን ወይ ተመሳሳይ ሥራ ለመስራት እየተቃጠሩ ይሁን እንጃ። አንዳንዴ የእርጎዬ ክትፎ ትዝ አይልም? የኮፊ ሃውስ ቡናስ የምትለው ነገር አላት በትዝታዋ። ምግብና ቦታ ከተያያዘ ለምን ምግብና ሰው አይያያዝም? ብቻውን ጉርሻን በትዝታነቱ ብቻ ተንትኜ ዝም ከምል ለምን ያኔውኑ የሶስታችንን የታመቀ ግጭት አላጠናበትም ነበር? አይኖቹ ያንተን ይመስላሉ። ሕፃኑ አጠገቤ እያለ ለብዙ ጊዜ ያየሁት ገጹ ማንን እንደሚመስል አላጠናውም። እኔን እንደማይመስል አውቃለሁ። በአጠቃላይ አስቀያሚ እንደሆነ ደምድሜ እየተረብኩት ጡጦ አጠባዋለሁ።
አባት ልጁን ጡጦ ሲያጠባ ደስ ይላል እየተባለና እየተሳቀ ከተማና ሌሎች ጓደኞቿ ሳጠባ አይተውኛል። ገጻቸው ላይ ምንም እንግዳ ነገር አላጤንኩም። ከተማ ኩራት ኩራት ይለው ይሆናል። ምናልባትም ሙሉ አራዳ ነኝ ብላ እያሰበች ነበር። አንዱ ያስወልደኛል፣ ሁለተኛው ያጠባልኛል ስልት። ሁላችንም የምናምነው በልጇ አስቀያሚነት እንደሆነ አውቃለሁ። ሲያድግ ቆንጆ ይሆናል እየተባለ ከ10 ዓመታት በኋላ አበሻ ነኝ የሚል ዝንጀሮ ለንደን ቢያጋጥማችሁ የከተማና የሙሉ ልጅ እንደሆነ ወቁ። ጠይምነቱ ከሙሉ የወሰደው ይመስለኝ ነበር። ማድቤት በር ላይ ከተማና እሷ የሚያደርጉትን ካየው በኋላ የሕፃኑ ፊት እንደ ደብተር ተከፈተ። አይኖቹ የከተማን ይመስላሉ፣ ከንፈሮቹም የከተማን ለመምሰል ተስፋ አላቸው። ሙሉ አፍቃሪ ሴት ሳትሆን ተዋናይ ነበረች። ወደዚያ ቤት የሚተለተሉት ወዳጆቼ ሳይሆኑ ተደራሲያን ነበሩ። እኔ ደግሞ ባልገባኝ ድራማ ውስጥ እውነትን ለመኖር እለፋ ነበር። መድረኩ ሲነሳ ግን ገባኝ። ከተማና ሙሉ ያደረጉትን በማይበት ቅጽበት ከኔ ድብድብ ወይ አምባጓሮ የጠበቀ አንባቢ ይኖራል። ለምን እደባደባለሁ? ሙሉን እንድትባልክ ከተማ አላስገደዳትም። እንደውም እሱን አልቀየመውም። ብርቱካን ጠይቆ ከተሰጠው ማንስ እምቢ ሊል ይችላል? በመንገድ ላይ ብንገናኝ እንኳን ፖለቲካችን እስከተስተካከለ ድረስ ሰላም ለዋለሁ። እንደውም አብሬው እውላለሁ። ከሱ ጋር ያለን ቃል ኪዳን የዜግነትና የአንድ አገር ሰው መሆናችን ነው። ከሙሉ ጋር ግን ያለኝ ፍቅር ነው። ግን ያቺ ፍቅር ለዘላለም እንድትኖር ብመኝም በጎራዳ ሕፃን ልጅ በኩል ሙሉ ጀርባ ላይ ተዘቅዝቃ መሰቀል አልቀረላትም። ግራና ቀኝ ሲወዛወዝ ጭንቅላቷ እንዲህ የሚያስወዘውዝ ምንም ነገር የለም። ይገርመኛል ችሎታዋ። የጭንቅላቷ አነቃነቅ የዓለምን አንዱን ንፍቀ ክበብ በኒውክሌር ልመታው እንዳቀርኩ በነግራት ተደናግጣ የምታደርገው አይነት ንቅናቄ ነው። አይመጣጠንም። የልጇን አባት እንዳገለግለው ወይም በእጅ አዙር ሁለቱንም እንዳገለግል። ምን አለበት ልጅ ካሳደገልን ዕቃችንን ቢያጥብልን። የወንጀለኛነት ስሜት አድሮብኝ እንድመጣ ፈልጋ እንደሆነ አልተረዳውም። ምናልባት የገባበትን ጣጣ ለዘላለም አይገባውም ብላ በጎን ለከተማ ልትነግረው ይሆናል። የአናቷ መነቃነቅ ጨቅጫቃነቷ ላይ እንዳተኩር አደረገኝ እንጂ ከጀርባ ለአገልጋይነት እየመለመለችኝ እንደሆነ አልተረዳውም። እንዴትስ ሊገባኝ ይችላል? አሁን አንዱ ተነስቶ ቁስጥንጢኖስ ቂል ነው፣ ሙሉ ትጫወትበታለች ቢል ትክክል ነው። እኔ የምጠቀመው የፍቅርና የመተማመን ከረንሲ፣ እሷ የምትጠቀመው ከተማ የተባለ ከረንሲ። አንቀራረብም። ልብን ገልጦ የሚያየው ደግሞ ፈጣሪ ነው ይባላል። በሱ ሥራ ውስጥ በምን አቅሜ ሰርጌ ልግባ? ከላይ የዘረዘርኳቸው መረጃዎችና የግምት ማብራሪያዎች በእኔና በሙሉ መሃል ያለው የፍቅር ግንኙነት እንደከሰመ የሚጠቁሙ ነበሩ። ከእሷ ጋር ያያያዘኝን የመፈቃቀር ጸባይ አለመረዳቴ ነው? ቸልተኛነቴ ነው? ዝም ብሎ እሷን በማመኔ የተፈጠረ ትዕግስት ነው? ወይስ ደደብነቴ? ወይስ የአራዳነት እጥረት? እነዚህ መረጃዎች ብዙ ሳይከመሩና ሳይንዛዙ የታሪኩ መጨረሻ ቅርብ ይሆናል ነበር። ምናልባት ትረካው የተንዛዛ የሆነው የእርግጠኛነት ደረጃን የመወሰን አቅም ስላጠረኝ ይሆናል። የሙሉ አባባሎች ተበታትነው ስለተከሰቱ ጉልበት የሌላቸው ቢደማመሩም እንኳን ከከተማ ጋር ልዩ ግንኙነት ነበራቸው የማያስብሉ ይሆናሉ። ግን እንዋደዳለን ከተባባልን ውላችን ታላቅ ነበርና ለምን በማይረቡ ነገሮች እንለካከፋለን? ካልወደደችኝ ለምን እንግሊዝ ሀገር እንድመጣ አደረገች? እንዴትስ የእኔን አልጋ ከጓደኛዋ ባል ጋር ስትጋራ ገላዋ እሻላት? መረጃ ተሰብስቦ የትርጉም ጥራት እስኪያገኝ መጠበቅ ግድ ሊሆን ነው። ትዕግስትም አይደለም። ምክንያቱም ትዕግስት ማለት የጥራት ለውጡ ምን እንደሆነ ገምቶና ግምቶችን አውቆ የተጠበቀው ወይም ያልተጠበቀው ውጤት ሲከሰት በቸልታ ማለፍ ነው። አላደረኩም። ሕፃኑ የኔ ይሁን የሌላ ሰው ለማረጋገጥ ፓተርኒቲ ቴስት አልወሰድኩም። እምነቴ፣ መተማመናችን ከጄኔቲክ ኢንጂነሪንግ እንዲመጣ አልፈልግም፣ ከየራሳችን ድርጊት እንጂ። መውደድ ካልቻልክ፣ ካልቻልሽ፣ አልቻልሽም፣ አልቻልክበትም ነው።
በመጀመሪያ መተማመን መኖር ያለበት ይመስለኛል። የሁሉ ነገር እናት መተማመን ናት። የልጅም ማህፀን አይደለም። ማህፀን ሁሌም ጎዳና ነበር። መተማመን በመፍረሱ ልጅ ቢኖረኝ ወይ ባይኖረኝ ትርጉም የለውም። ሙሉ ያን ሰሞን ከከተማ ጋር ያደረጉትን እንዳየው ስላወቀች ያቺ ቁሌታም ፊቷ በድንጋጤ ጠቁራ አንዲት ቃል የመተንፈስ አቅም አልነበራትም። ሳይቸግራት ሲያብጠለጥለኝ የነበረው ምላሷ የት ሄደ? እንግዲህ ካሁን በኋላ የምትፈራው ሰዎችን ነው። እንደ ዘር ማንዘሯ የኮሚኒቲዋን የአካባቢዋን አሉባልታ ነው። የመንጋው አባላት ሁልጊዜ የሚያዩት ወደ ውጭ ነው። ግን አልነግርባትም። ከተማና ሙሉ የአሉባልታ አርቲስቶች በሆድ ቀጥረው አስወልዶ ጥሏት ሄደ ብለው እንደሚያስወሩ አውቃለሁ። በጭሬ የሚተከተከው በመሽገር የሚመጠመጠው የስደተኛ ከብቶች ሰልፍ ይህን እየመነዘረ ብልጥ የመሰለ የማያልቅ እንቅልፋም ጉዞውን ይቀጥላል። ታዲያ በድብርት ያበጠ ፊቷን ተሸክማ ወዲያ ወዲህ ስትል ሳያት በሽተኛ መሰለችኝ። የዱቄት ብናኝ የምታክል ሐዘን እንኳን አልተሰማኝም። ክፉኜ ነው? ቆይ መድፍ ግንባሯ ላይ አነጣጥረው በግድ እወድሃለሁ በይው ያሏት አሉ? አምጪውና ዳምጪው ያሏት አሉ? በ2 ዓመታት ውስጥ የተወራላት የተተረተላት ፍቅር የተባለች ነገር በተቃራኒ መንገድ ላይ ተከስታ ሰከም ስትል እጅ ከፍንጅ ተያዘች። ሕፃኑ ልጅ ሲያለቅስ እየሰማሁት ላባብለው ብዬ ተኝቶ ከሚወራጭበት አላነሳሁትም። ዳይፐሩን አልለወጥኩም። በሳምንት ውስጥ ያለችኝን ገንዘብ ከባንክ አውጥቼ የአውሮፕላን ቲኬቴን ገዝቼ ካናዳ ቶሮንቶ ጓደኛዬ ቅዱስ ጋር ሄድኩ። አፍረተ ቢስ ናትና ምን ነው አይነት ልታነጋግረኝ በአይኖቿ ስትለማመጠኝ እንዳላየ እንዳልገባኝ ሁኜ ሳልሰናበታት ወጣው። ዞር ብዬ አላየሁም። የቃርሚያ ግን አልነግርባትም። ሙሉ ያደረገችኝን ላስወራባት ባስብ የኔ የወሬ መዋቅር ከሷ የጠበበ ስለሆነ መረታቱና መክሸፉ የማይቀር ነው። ብዙ ስደተኛ ህዝብ ጆሮ እንጂ አይን የለውም። ለከተማ ሚስት እንኳን ያቺ ቢቢ ነኝ ለምትለው የደረሰባትን አልነገርኳትም። ታዲያ ውሸታቸው ሲበዛብኝ ልጁ የከተማ እንደሆነ የሚገልጽ የመልሶ ማጥቃት ወሬ ላሰራጭ እችላለሁ። ግን እንዲህ ለማድረግ ዋናው አስፈላጊ ነገር የወሬ መዋቅር ነው። ያበሉትና ያጠጡት ብዛቱ ነው። በሆድ ይሉኝታ የማይሸጥ አበሻ ጥቂት ሊሆን ስለሚችል የትም ያልደረስኩ እንደሚባለው አንድ ቤት ጠራጊ ወንድ ያልጣሽ ምን አቅም አለኝ? ቀድሜ ባወራውም ባላወራውም በዳይ መሆኔ ተቀናብሮ አባትነቴ አሳማኝ በሆነ መልክ ሊተላለፍ ይችላል። ቀድሞ ያወራ ወይም አድማጭ ጆሮ ቀድሞ የደረሰ ሁሌም አሸናፊ ሳይሆን አይቀርም። ወጣም ወረደ በዛን ወቅት በነበርኩበት ስነልቦናዊ ሁኔታ ትክክል የመሰለኝን አድርጌያለሁ። ማለቴ በዝምታ ከእንግሊዝ ሀገር መውጣት ወደፊት እንደሚቆጨኝ እገምታለሁ። ከቆጨኝ ሰመረ አልሰመረ ሚስጥሯን ማውጣት አይቀርም። ልክ ዛሬ ይሄ ጉድ ይደርስብኛል ብዬ እንዳልጠረጠርኩ ሁሉ ለሚመጡት 2 እና 3 ዓመታት ከዝምታዬ ጋር ተጣብቄ እቆያለሁ ብዬ ማመን እችላለሁ። አንድ ነገር ግን ልበል፣ ከ10 ዓመታት በኋላ አበሻ ነኝ የሚል ዝንጀሮ የመሰለ ነገር ለንደን ከተማ ጎዳና ላይ ቢያጋጥማችሁ እሱ የከተማና የሙሉ ልጅ እንደሆነ እወቁልኝ።